ሰላም ብያለሁ ቤተሰብ እንዴት ናችሁ? ሰላም ብያለሁ እግዚአብሔር ይመስገን ደህና ነኝ። ያው ዛሬ ደጃለው እንግዲህ ደጃልና አላህ ለምን ተነጻጸሩ በለምን በአንጻራዊነት ተቀመጡ? ኦኬ የአንድን ነገር ከሌላኛው ነገር ለመለየት ለምሳሌ መንትያ ወንድሞችን ለመለየት የምንጠቀማቸው ምልክቶች አሉ ስፔሲፊካሊ የሚለያቸው። አላህና ሙሐመድ ለምን እንደዛ ነው አላህና ደጃል ለምን እንደዛ ተቀመጡ የሚለውን የምንዳሰስ ይሆናል ማለት ነው። እና ታፕታፕ የተወሰነ አድርጉና እስከዛው ነው አይ ቲንክ ቀጥሎ ዲባይ እሺ እናመሰግናለን ልጅ ያሱ ያ እንዳለሰነ እንግዲህ ቶፒካችን አላህና ደጃል ነው። ሉክ እንግዲህ አላህ ማንንም አይመስላችሁ ሙስሊሞች ወይ እንትን አንዴ ማስታወቂያውን ለምን አቀይረውም በውስጥ ልክ ይላልው መረጃ ቲቪ የሚለው አይደለም። ኮመንት እኮ አታይም። ኮመንት እንኳን እየነገሩ ሌባ አይኛው ነበር ተፖስቶ ያገኘሁትና ቀይራውት ነው። አይ ይሄ መረጃ ቲቪ ብዬ እኔ ነኝ የተሳሳትኩት የድሮ ነውና ዘመዴ ቲቪ በሚል ነው የሚተላለፈው። ሁላችንም በጉጉት የምንጠብቀው ፕሮግራም ነው። እሑድ ምሽት ላይ አሁን የሚመጣው እሑድ ሁላችንም በጥሞና እንድንከታተለው። ሰዓቱን ቆስጣ ሪፈር ማድረግ ይቻላል እንዴት ነው? ሰዓት አንድ ሰዓት ነው መሰለኝ፣ እርግጠኛ አይደለሁም። አንድ ሰዓት ላይ መሰለኝ። ኦኬ እሺ መልካም ያኛው እስኪገባልኝ ድረስ ይሄው ሐዲሱ ይኸውና ሳይ ሙስሊም 2933 ላይ ይገኛል ማለት ነው። ስለዚህ በአነስ ቢን ማሊክ ሪፖርት የተደረገ ነው፣ በሱ የተዘገበ ነው። ሐዲሱ እንግዲህ በአጠቃላይ ያለን ያለው ደጃል ስንት አይን እንደሆነ ነው፣ አንድ አይን እንደሆነ ነው የሚያስቀምጠው ማለት ነው። አላህ ደግሞ ማለት ነው ባለ አንድ አይን እንደሆነ ያስቀምጣል። ስለዚህ አላህና ደጃል ምንድን ነው የሚያገናኛቸው? ለምን አመሳሰለው? መሐመድ ለምን አመሳሰለው? ለምን ሰጋ? ለምንስ አላህና ደጃልን ማመሳሰል አስፈለገ? አሁን እናንተ እንግዲህ ሁልጊዜ አሁን ካያችሁት የፎይድ ዲቤትን ማየታችሁታል። ሁልጊዜ ምን ስንጠይቃችሁ አንድ ነገር አለ። ለምሳሌ አላህ ሀገር አለው ስትባሉ የማንንም አይመስልም ነው የምትሉት። ፈጥራችሁ የምትመልሱት መልስ ይሄ ነው። በፍጥነት የምትመልሱት መልስ የማንንም አይመስልም የሚል ነው። የማንንም አይመስልም እያላችሁ የምትመልሱ ሰዎች እዚህ ጋር ግን ለምንድን ነው ደጃልና አላህ ማመሳሰል የተፈለገው? ለምን አመሳሰላችሁት? አክቹሊ እናንተ ሳትሉ ነብያችሁን ያመሳሰለው። በነገራችን ላይ እናንተ ምንም ጥፋት የለባችሁም፣ ነብያችሁን ያመሳሰለው። የእናንተ ጥፋታችሁ ግን ይህንን አስተውላችሁ እንትና ለማድረጋችሁ ነው፣ ወይ ደግሞ ይሄ እዚህ እምነት ውስጥ መቆየታችሁ ነው የእናንተ ጥፋት። ነብያችሁ ግን ለምን ተመሳሰለበት? እናንተስ ይህንን እንዴት ነው የምትረዱት? ደጃልና አላህ ምንድን ነው ልዩነታቸው? እስኪ ገብቶ የሚያስረዳ ሙስሊም ካለ ያስረዳናል። ካላስረዳን ግን ሐዲሶቹን እየከፈትን በደንብ አድርገን ብዝንትን እያደረግን የምናይ ይሆናል ማለት ነው። ኮስቲ ምን ትላለህ? ሀሳብ ምስለው ነገር ካለ ሀሳብ ስጥ እስኪ። እሺ ለሀቢብ እድል ልስጠውና እኔ እቀጥላለሁ። ሀቢብ ይቀጥልኝ። ምንድን ነው? አይ ቆይ ችግር የለውም። ኤኒዌይስ አሁን የከፈትነው ሙስሊም ያለውን ሐዲስ የምታውቁታላችሁ። እንደጋግመን አንስተናል አሉ። በዚህ ጉዳይ ላይ ነው የሚበልጥ የሚያብራራ ሐዲስ አለ። ኢቭን እሰጋለሁ ብሎ መሐመድ እንዳይመሳሰልባችሁ ብሎ እሰጋለሁ እስኪል ድረስ በጣም እሰጋለሁ፣ እንዳትሸወዱ በጣም ፈራለሁ። ኢቭን በፍርሃትና በስጋት ውስጥ ሆኖ ነው ይሄን ንግግር መሐመድ ለሙስሊሞች አዝኖ ይሄን መልእክት ያስተላለፈው። የሱ ሰሃባዎች ቁጭ ብለው የመሐመድን ንግግር አንድ ባንድ አስቀምጠውታል። ኢቭን ካይን፣ ጆሮ፣ ጥፍር ዋትኤቨር አስቀምጠዋል እዛ ጋር እና ኤኒዌይስ አላህ ማንንም አይመስልም የሚል ሙስሊም ተምሯል። ግን ይሄን ሐዲስ ደግሞ የመሐመድን ንግግር እንዴት አድርጎ ይረዳል? አመሳሰለ ወይስ አላመሳሰለም? ስጋት ለምን ያዘው? አላህ ማንንም አይመስል ከሆነ ደጃል አላህ እንዳይመስልባችሁ ብሎ ስጋት ለምን ያዘው? ሲጀመር በአይንና በጥፍር ምናምን ኮምፔር አድርጎ ልዩነቱን ሲነግራቸው ያላህን አይመስልም ካለ ስጋት ውስጥ ነበር ማለት ነው። አይመስልም የሚል ወርድ ከተጠቀመ እሺ ጥያቄውን እኛ ያነሳነውን ጥያቄ ለእናንተ እንስና
እኛ የጠየቅነው አጠያየቅ ልክ ካልሆነ በእናንተ መልስ እንታረም። ልክ ከሆነ ደግሞ አላህ አምሳያ የለውም የሚለው ውርቅ ይሁንና አላህ አምሳያ አለው ብለን እናስቀምጥ። አይ ደጃል አላህን አይመስልም እኛ እንድንጠነቀቅ ነው ካላችሁ መሐመድ ለምን ሰጋ? አላህ እንዳይመስላችሁ ብሎ ለምን ሊሰጋ አስፈለገ? ስለ ደጃል ባህሪ ብቻ ነው እንጂ ሊነግራችሁ የሚገባው ከአምላካችሁ ጋር ጠርቶ አላህ እንደሱ አይደለም ብሎ ኢቭን አካላዊ ማንነቱን እየጠቆመ ኢቭን ከዛ ውስጥ አካላዊ ማንነቱን አንዱ ምንድነው አጉልቶ ያሳየው አይን፣ ስለ አይን አነሳ ማለት ነውና ይሄን እንዴት ነው የምትረዱት የሚለውን እስቲ ሙስሊሞች በዚህ ላይ ገብታችሁ መልስ ስጡልን። እስቲ አላህ አምሳያ የለውም ማንንም አይመስልም ለሚለው መልስ ስጡ። ይመስላል ብለን ጥያቄ አስቀምጠናል፣ አይመስልም ብላችሁ መልሱልን። አሊያም ለዚህ መልስ ከሌላችሁ አላህ አምሳያ እንዳለው ከታች ሆናችሁ እንድትማሩ በአክብሮት እየነገርናችሁ ኡስታዞቻችሁ እየዋሸዋችሁ የነበረውን ዘመናት ያሳለፈውን ሐዲሳቶቹን ደብቋችሁ ከዚህ አንፃር እንደዚህ ሐዲሳቶች ሲገለጡ ምንድነው አይምሯችሁስ የሚቀርጸው? አሁንም ትሸወዳላችሁ ለኡስታዞቻችሁ? አሁንም በሞኝ መንገድ ትራመዳላችሁ? አሁንም ጭንቅላታችሁ መጠቀም አትፈልጉ? ወይስ በፊት እነሱ እንደሚሏችሁ ይሄ ሐዲስ እነሱ ጽፏቸው ያዘጋጇቸው ነው ብሎ እንደነገሯችሁ አሁንም እንደነሱ እንደበፊቱ ተረት እየሰማችሁ ትጃጃላላችሁ? ሊትራሊ ነው መጽሐፋችሁ ነው ከፍታችሁ እናንተ ጋር ማየት ይችላላችሁ። ገቡና በዚህ ዙሪያ ላይ እንትን በሉ። ቆስቲ አንተ ስጥና ኢቭን ሙስሊሞች ገብተው ድሉ ላንተ ልስጥ ቦስ። ኦኬ እሺ፣ ቃል ያሰማል ወንድማችን። ጥቁር አታርገው ስክሪኑን ዲቫ። ኦኬ ዛሬ እንደሰማችሁት ርዕሱ ደጃል ካለ ጋር ያለውን ነገር ነው። በጣም ወሳኝ ርዕስ ነው። በመጀመሪያ ብዙ ክርስቲያኖች ጋር ልትጋቡበት የምትችሉት ነገር ምንድነው? ደጃል ምንድነው? ደጃል ማን ነው የሚል ነገር ግራ ይገባችኋል። ይሄ ደጃል የሚባለው አካል በእስልምና አስተምሮ የአልመሲህ ተቃዋሚ ወይም የክርስቶስ ተቃዋሚ አንቲክራይስት የሚባለው ነው። ይሄ በዓለም ማብቂያ ጊዜ በቂያማ ቀን በመጨረሻው ዘመን ማለት ነው። የዛኔ ይመጣል ተብሎ የሚታመን አካል ነው አልደጃል የሚባለው ማለት ነው። በዛን ጊዜ በሚመጣ ጊዜም ሰዎችን ያስታል፣ ታላላቅ ፈተና ይዞ ይመጣል፣ ሐሰተኛ መሲህ ነው ተብሎ ይታመናል። ይሄ ደጃል የሚለውም አረበኛ ትርጉሙም ራሱ አሳች ውሸታም ማለት ነው። ስለዚህ ይህ ደጃል የሚባለው አካል በመጨረሻ ጊዜ ሲመጣ የሚያሳየው ነገር አለ። በዛም ነገር ደግሞ ሰዎችን ያስታል። እንግዲህ ከአላህ ጋር የሚገናኝበትን ነገር ከአላህ ጋር በጽኑ እንትን እያደረገ ነብዩ መሐመድ ሲናገርበት የነበረውን ነገር እናያቸዋለን። በእስልምና ውስጥ የተለያዩ ሐዲሳቶች ስለዚህ ስለ አልደጃል ነብዩ መሐመድ አስተምሯል፣ አስጠንቅቀዋል። ከነዛም ውስጥ ቀኝ አይኑ የጠፋም ግራ አይኑም የጠፋም እንደሆነ የተለያዩ የሚጋጩ ሐዲሳቶችን በስነ ስርዓት እንመለከታለን። ግንባሩ ላይም ምን እንዳለ ነግረውናል ሐዲሳቶች። ካፊር የሚል ካዲ የሚል ጽሑፍን እንደሚኖረው አንዳንድ ዘገባዎች ያሳዩናል ማለት ነው። ኦኬ ልታሳይ ያሰብከው ነገር ካለ እሺ እንትን ማለት ትችላለህ። ብቻ ዋና ይሄ አስተምሮ ሐዲሱን ያስቀመጥኩልህ እንዲያዩት ብዬ ነው። እንደ መነሻ በአማርኛ በደንብ ሁሉም እንዲያነበው ፈልጌ ነው። በጣም ጥሩ። እሺ አነስ ኢብኑ ማሊክ እንዳስተላለፈው ያለ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። ያንን አንድ አይን ውሸታም ደጃልን ህዝቦቹን ያስጠነቅቅ ቢሆንም እንጂ ምንም ነቢይ አልተላከም። ከዚህ በፊት የነበሩት ነቢያት እንዳለ ስለዚህ አንድ አይኑ ውሸታም ደጃል ሁሉም ነቢያት አስጠንቅቀዋል ብሎ እየተናገረ ነው ነብዩ መሐመድ። እርሱ አንድ አይን ነው፣ እሱ ባለ አንድ አይን ነው እየተባለ ነው። ጌታችሁ ግን አንድ አይን አይደለም። እንግዲህ ተመልከቱ። ስለዚህ አላህም ይገለጣል፣ እንትናም ይገለጣል፣ ደጄም ይገለጣል። ይህ ደጄ የሚባለው አካል ደግሞ ምን አለው መሰላችሁ? ገነትና ሲኦል አለው። ሐዲሱ ምን ብሎ ይናገራል? ገነት የሚለው ግን ኢንፋክት ሲኦል ነው። ሄል የሚለው ኢንፋክት ግን ገነት ነው ብሎ ይናገራል። ይህ ራሱ አፕላይ የሚያደርገው ለአላህ ነው። አላህ ገነት የሚለው ምርጫ ቅስቀሳ ላይ ታውቃላችሁ እንዴት አይነት ሞቅ ሞቅ ያለ ነገሮች እንደሚኖሩ። ጡተ ጉችማ በማር የተሞላ ጠጅ እንዲህ የሚፈስ እንትን ወተት
የዝንጅብል ጠጅ፣ እነዚህ እንዳለ የምርጫ ቅስቀሳ ናቸው። በዛ ግን ስትሄዱ ይህ ጀነት ተብሎ የተባለው ግን ሲኦል ሆኖ እንደምታገኙ ታገኛላችሁ። ለዚህ ለደጃል ይሄ ነገር ተጠቅሶ አለ በስነ ስርዓት። ሲኦል ያለው ገነት ሆኖ ገነት ያለው ሲኦል ሆኖ እንደሚሆን ራሱ መሐመድ የተናገረባቸው ሐዲሳቶች አሉ። ኦኬ። ስለዚህ ከአላህ ጋር ይህን ያህል እንትን ብሎ ተጨንቆ ልዩነቱን ሊያሳውቅ የፈለገበት ነገር ምንድን ነው የሚለውን ከሙስሊም ወንድሞቻችን እንድንሰማ እንፈልጋለን። ሙስሊም ወንድሞች 1 ቁጥር በመጻፍ እናስገባቸዋለን። እንዲሁ ገዝተ በመላክ እንቀበላቸዋለን። ተሳዳቢዎችን ግን አናስገባም ለጊዜው፣ ይቅርታ። ያ ቴንኪው ቆስጤ፣ እናመሰግናለን። ቆስጤ እንደነገራችሁ ነው። አብዛኛው ነገር ዋና የምጨምረው ነገር ቢኖር ምንድነው ይህ እንግዲህ የትኛው ነብይ ነው ይህንን ያስተማረው? እንደዚህ የሚባል አካል ይመጣል እንደዚህ እንዳይመሳሰልባችሁ ወይ ደግሞ ከፈጣሪያችሁ ጋር ይመሳሰላል ያስታል ብሎ የተናገረው ያስተማረው የትኛው ነብይ ነው? ሙስሊሞች የትኛው ነብይ ነው? ይሄ የመጀመሪያ ጥያቄያችን ነው። ኦኬ። እስልምና የነብያት ሃይማኖት ነው አይደለ? በእስልምና 124,000 ነብይ ተልኳል ብላችሁ ታምናላችሁ። 124,000 ነብይ ከተላኩት ውስጥ የትኛው ነብይ ነው ይህንን ያስተማረው? አንድ ነብይ ልትሰጡን ትችላላችሁ? አንድ ወፍ የለም። ሲቀጥል ደግሞ እናንተ ሁል ጊዜ ከአፋችሁ ማይጠፋው ለምሳሌ አላህ ይሮጣል ትላላችሁ። ሩጫው ግን የማንንም አይመስልም። መሮጥ ይሮጣል። አላህ ይደክማል፣ ድካሙ የማንንም አይመስልም። አላህ እጅ አለው፣ የማንንም አይመስልም። አላህ እንደዚህ ነው፣ የማንንም አይመስልም። አይመሳሰልም እያላችሁ በእርግጥ እጅ ያለው ስትሉ እጅ ምንድን ነው ተብላችሁ እንኳ ስትጠየቁ የማንንም አይመስልም መልሳችሁ ለሆኑ ሰዎች ለምንድን ነው ታዲያ ከደጃል ጋር አላህ ተመሳስሎባችሁ ግራ የምትጋቡት? ለምን ግራ ትጋባላችሁ? ለምን ግራ ይገባችኋል? ለምን ግራ ትጋባላችሁ? ግራ ልትጋቡ አይገባም ማለት ነው። ምክንያቱም ኦልሬዲ የማይመሳሰል ከሆነ ማለት ነው፣ የማይመሳሰል ከሆነ። ስለዚህ ይህንን የሚያስረዳ ሙስሊም ካለ 1 ቁጥር ጽፎ መግባት ይችላል። ካልሆነ ሐዲሳቶችን ከፍተን እንሄዳለን። አላዛር የምትለው ነገር ካለ የሆነ ነገር በልና አንቲንክ ዋርኒንግ ምናምን መጥቶብኛል። ኮፒ ሊንክ በደንብ አድርጉት እስኪ ፕሊስ። ኮፒ ሊንክ በደንብ እያደረጋችሁ ኮፒ ሊንኩን በደንብ አድርጉት። ዘግቶታል ቪዚቢሊቲውን፣ ላይቭ ቪዚቢሊቲውን ላይቭ እንዳይወጣ እንዳይታይ አድርጎታል። ጊፍት ምናምኑ ዘግቶታል እና ኮፒ ሊንክ እያደረጋችሁ መላመድ ስላለበት ነው የከፈትነው። ቢኒን አስገባው ቆስጤ 1 ቁጥር እየጻፈ ነው። ሻባ አላዛር ይቀጥል። እንትን ለማለት ብቻ ያክል ነው። አላህ 2 አይን ነው ከተባለ ያው 2 አይን እንዳለው ሊቃውንት ስለሚያምኑ 2 አይን ነው አላህ ከተባለ ይሄ እኮ ሊሚቴሽን እኮ ነው ማለት እሱ መወሰን ላይ ነው። ምክንያቱም አላህ ለምሳሌ የማየት ባህሪ ያለው ግን ያ የማየት ባህሪው ምኑ ላይ ዲፔንድ ያደረገ ነው? አይን የሚባለው አካሉ ላይ ዲፔንድ ያደረገ ነው። ስለዚህ በዛ አይን በሚባለው አካል ብቻ ነው የሚያየው፣ በሁለቱ አይኖች ማለት ነው። ስለዚህ 2 አይን ከተቆጠረ ራሱ አይኖቹ ተቆጠሩ ማለት which means ሊሚትድ ሆነ ማለት ነው፣ ተወሰነ። በሁለቱ ካልሆነ በስተቀር በሌላ አይን አያይም ማለት ነው። ስለዚህ በሁለቱ አይኖቹ አየ ማለት ከሰው ልጅ እኮ በምንም ሊሻሻል አይችልም። ምክንያቱም ለማየት ግዴታ 2 አይን ያስፈልገዋል አላህ ተመለከታችሁ። ስለዚህ በአካሉ ላይ ዲፔንድ የሆነ ነው። ለመፍጠር ግዴታ አዳምን ለመፍጠር እጆች ያስፈልጉታል ማለት ነው፣ እጆች ካሉት። ስለዚህ የሆነ ነገር አካል ካለው ሊሚቴሽን 2 እጅ ነው ያለው። ለምን 2 እጅ ሆነ? አያችሁ፣ 2 እጅ ከሆነ መስራት ይጠቀምበት እንደ ሰው ልጅ ማለት ነው። እና ይሄ ሊሚቴሽን እየሰጡት ነበር ከመጀመሪያው ጀምሮ ስንመልክ ከአርሽ በላይም ነው ሲሉ ከአርሽ በታች የለም እያሉ ስለሆነ ሊሚቴሽን እየሰጡት ነው። እና አምላክን ይሄ እንደ ሰው እንደማድረግ ነው የሚቆጠረው። እና ይህ ስናየው ከሰው አካል በምንም ሊለየ ይችለው ነው። ቀጥሉ። ያ ትክክል። ደጃል ብዙ ነገር የሚነሳበት ነው። በነገራችን ላይ ሀዲሶቹ ራሱ እርስ በርስ ይጋጫሉ። ስለ ደጃል የተነገሩት ሀዲሶች አንዱ ግራ አይን ነው ይላል፣ አንዱ ቀኝ አይን ነው ይላል። ብዙ ነገሮች ይነሳሉ። ግን አሁን ስፔሲፊክሊ አድርገን ምንድን ነው አላህና ደጃልን ያመሳሰላቸው የሚለዩት በአንድ ነገር ብቻ እንደሆነ ሀዲሶች ጋር በግልጽ ያስቀምጣል። ሀዲሱ አላህና ደጃልን ለመለየት አንድ ሰው መጠቀም ያለበት አንድ ነገር ብቻ ነው። ምንድን ነው? ባለ አንድ አይን መሆኑ ብቻ ነው። አላህ ግን ባለ 2 አይን መሆኑ። አላህና ደጃል ቢለያዩት በምንድን ነው ማለት ነው? አላህ ባለ 2 አይን ነው፣ ደጃል ግን ባለ 1 አይን ነው ማለት ነው። ከዛ በተረፈ ደጃል ምንድን ነው ብሎ መሐመድ ሲናገር I have told you so much about the ደጃል
አንቲክራይስት ስለ ልጃል ስለ አንቲክራይስት ብዙ ነገር ነገራቸዋለሁ። ዛት አይ አም አፍሬድ ዩ ሜይ ናት አንደርስታንድ እንደው እንዳትሸወዱ እንዳትሳሳቱ እፈራለሁ ይላል። እፈራለሁ። ልብ በሉ። ለምን ይፈራል? ምን አስፈራው? መሐመድ ምን አስጨነቀው? አላህ ማንንም የማይመስል ከሆነ ምንም የማይመስል ከሆነ ፍጥረትን የማይመስል ከሆነ በባህሪም በመልክም በምንም እሱን የሚመስል ማንም የለም ካላችሁ ነቢያችሁ ለምን ይሰጋል? ለእናንተ እየሰጋላችሁ ነው። ስለዚህ ዘ አንቲክራይስት ይዝ አለ ሾርት ቴንድ ሄን ቶልድ አለ አጭር ምንድን ነው የሚባለው? እግር ነው ያለው፣ የዶሮ እግር ነው ያለው። ሆሊ ሄር ጅፍ ያለ ፀጉር ነው የሚባለው። ዋን አይ እነዚህ ነገሮች አሉት አለ ማ ደጃል አን አይ ሳይት አለ። እሺ አንድ አይኑ ደግሞ የምን ያለ የጠፋ አንድ አይኑ የሚያይ ማለት ነው። ኤንድ ኔዘር ፕሮቴክቲንግ ኖር ዲፕ ስቴት አለ። ስለዚህ ኢፍ ዩ አር ኮንፊውዝድ አባውት ከዛ በኋላ አባውት ኖ ዛት ዩር ሎርድ ኢዝ ኖት ዋን አይ። ስለዚህ ይሄ አጭር የዶሮ እግር ያለው አንድ አይኑ የጠፋ አንድ አይኑ የሚያይ የበግ ፀጉር የመሰለ እንትን ያለው ደጃል ማለት ነው። እሱ አላህን ከመሰለባችሁ አለ ከተመሳሰል ማለት እንዳትሸወዱ ዘርዝሮታል። አካላቱን ዘርዝሮ እንዳትሸወዱ ካለ ሊትራሊ አላህ ይህንን እነዚህ ነገሮች አሉት እያለ ነው። ከዚህ ጋር ይመሳሰላል። ስለዚህ መለያው ምንድን ነው? አምላካችሁ ባለ አንድ አይን አይደለም። መለያ መንገዱ ይሄ ነው። ይሄኛውን ለምን እግሩን አላለም? የዶሮ እግሩን አላለም? ለምን ፀጉሩን አላለም? ለምን ሌላ ነገር አላለም? ስለሚመሳሰል። ስለዚህ ምንም መረጠ? አንድ አይን አለመሆኑ መረጠ። ስለዚህ አላህና ደጃል ምንድን ነው የሚያመሳስላቸው? ሁሉ ነገር ያመሳስላቸዋል። የሚለያዩት በአንድ ነገር ነው። ስለዚህ አላህ ማንንም አይመስልም ብላችሁ ለምን ትተርታላችሁ ታዲያ? ለምን አላህ ማንንም አይመስልም እያላችሁ ዝም ብላችሁ ራሳችሁን በተስፋ ለምን ትጠብቁታላችሁ? ነቢያችሁ ይመስላል ደጃልን ይመስላል እያላችሁ ለምንድን ነው ሀዲሳችሁ የማትቀበሉት? ሀዲሱ ይኸው ሰሂህ የሆነ ሀዲስ ነው። ሱናን አቢ ዳውድ ላይ የሚገኝ ሀዲስ ነው። ለምንድን ነው ነቢያችሁ የሚላቸውን ቃል የማትቀበሉት? ለምንድን ነው መሐመድን የማሰሙት? ለምንድን ነው የመሐመድን ስጋት የማትጋሩት? ሰክተዋል እኮ ነቢዩ እኮ በጣም ስጋት ላይ እኮ ነው ያለው። እፈራለሁ። አንደርስታንድ ላታደርጉት ትችላላችሁ እና ደግሞ ግራ ልትጋቡ ትችላላችሁ። ከማን ጋር? ከአላህ ጋር ተመሳስሎባችሁ ግራ ሊገባችሁ ይችላል። መለያው አይኑ ነው። ስለዚህ አላህና ደጃል ሀይ በቃ ኮፕሊ የሚመሳሰሉ አካላት ናቸው። አላህ ማንንም አይመስልም የሚሉ እንግዲህ አላህ እግር አለው፣ አላህ ይሮጣል፣ አሯሯጡ ማንንም አይመስልም የምትሉ ሰዎች ገና ለገና መሮጥ ማለት ምን ማለት ነው ተብላችሁ ስትጠይቁ ማንንም አይመስልም የሚል መልስ የምትመልሱ ሰዎች ይሄው እዚህ ጋር ተመሳሰለ እኮ። ጭራሽ ኮንፊውዝድ እንዴት ያደርጋችኋል እንዴ? ምንም የማይመስል ነገር ለምንድን ነው ግራ ሊያጋባችሁ የሚችለው? ይህ ሎጂካሊም አያስኬድም። ሎጂካሊ የሚያስኬድ አይደለም። ይሄ ለዚህ መልስ አላችሁ ሙስሊሞች? ዙርቃን ሰው አስገባ፣ ሞዴሬተሮች ሙስሊሞችን አስገቡ። ገስ ላይ ምናምን ካሉ ሙስሊሞች ላኩና መልስ ካላችሁ እንመልሱ። ስለ አምላካችሁ ሌባ እያንዳንዱ እየተከፈቱት ያሉት መረጃ በጣም አስደንጋጭ እንደሆኑ እየተመለከቱ ነው ሙስሊሞች። ብዙ ጊዜ ታውቃለህ የማይደፈሩ ርዕሶች አሉ። አንተ ደግሞ በጣም ብዙ ጊዜ የምታነሳቸው ርዕሶች የማይደፈሩ ናቸውና ችግር የለውም። እስልምና አያሸማቅቀኝም አምላኬም ደግሞ አምናለሁ የሚል ማንኛውም ሙስሊም አንድ ቁጥር ሊጽፍ ይችላል። ገስትም እንደዚሁ ሊልክልኝ ይችላል። ሁላችሁም ግን አንዴ ከይቅርታ ጋር ጉድ ላይቭ እያላችሁ ብትጽፉ ደስ ይለኛል። ምክንያቱም ታውቃላችሁ የዴቭ ቤት በጣም የተመታ ስለሆነ እንዲስተካከል ይችን ነገር ብታደርጉ። ታፕ ኮፒ ሊንኩን እያደረጋችሁት በደንብ እንትን ስለሆነ ማለት ነው። እኛ እንቀጥላለን። አላዛር ምትለዋል እዚህ ላይ መመሳሰሉ ላይ እኔ አላዛርን እንግዲህ አላዛር ማንንም የማይመስል ከሆነ አላዛርን እንግዲህ ሳገኘው ከሌላ ሰው ጋር እንዳይመሳሰልብኝ ለምን ይሰጋል? ይሰጋል እንደ አላዛር
ኧረ አይሰጋም። ያው አይመሳሰልም ማለት ወደ እንትን አይደለም በነገራችን። አይ አይመሳሰልም ስላሉ ብቻ ሳይመሳሰል የሚቀር አይደለም። ምክንያቱም ብዙ ነገሮቹ ስለሚመሳሰሉ ከኛ ጋር ማለት ነው። በጣም ብዙ ነገሮቹ እነሱ እንደሚሉት አይደለም። እና አሁን እዚች ጋር ኮምፓሪዥኑ ራሱ ያስታውቃል። ደጃል አንድ አይና ነው፣ ጌታችሁ ግን አንድ አይና አይደለም ካልኩኝ ዊች ሚንስ ምንድን ነው የሆነ የሚመሳሰሉ ነገሮች ግን በየሆነ ነገር የሚለያዩ ነገሮችን ሳወራ ነው። ገብቷችኋል አይደል? ለምሳሌ ቆስጤ አለ አይደል? አሁን ቆስጤ ግዙፍ ነው፣ ሀቢቢ ግን ግዙፍ አይደለም ብል አሁን ለምሳሌ ከእንስሳ ጋር አላወዳደረው መቼስ ቆስጤ አይደል? በሬው ግዙፍ ነው፣ ቆስጤ ግን ቀጭን ነው አልልም፣ ስለማይገናኙ ማለት ነው። ሁለት ተመሳሳይ የሆኑ ነገሮችን ግን ምን እላለሁ የሆነ የሚለያዩበትን ነገር ስለ እነሱ አንስቼ ስለ ቆስጤ አንስቼ ከዛን ደግሞ ስለ ሀቢቢ ላነሳ እችላለሁ እንጂ ስለ ቆስጤ አንስቼ ስለ እንስሳ አላነሳም። ልክ እንደዛ ሁሉ አሁን የማይመሳሰሉ ከሆነ ከመሬት ተነስቶ አላህን ምን አመጣው? ስለ ደጃል እየተወራ አላህን ምንም ያመጣው ነገር የለም። ደጃል አንድ አይና ነው፣ አላህ ግን አንድ አይና አይደለም። ምን አመጣው? ስለዚህ የሆነ ነገር እያመሳሰላቸው ነው እኮ ነው፣ ኮምፓሪዥን እየፈጠረባቸው፣ ምክንያቱም እያወዳደራቸው ማለት ነው ከገባችሁ። ስለዚህ እያወዳደራቸው ነው ደጃልና አላህ ሁለት አይን ያለው ደጃል ግን አንድ አይን ያለው እያለ እያወዳደራቸው ነው። ስለዚህ ከመጀመሪያውም ራሱ ነው ኮምፔር እያደረገ እያመሳሰላቸው ያለው ራሱ መሐመድ ነው። እና ይሄ ኮምፔር መደራረጉ ራሱ አንድ አይመሳሰልም ከሚለው ነገር ጋር ጭራሽ አይገናኝም ከሚለው ነገር ጋር እንትን ይላል፣ ኮንትራዲክት ያደርጋል። ሌላም ነገሮች አሉ ብዙ የሚያመሳስሉ እነሱ የሚሏቸው ከአርሽ አንድ ቦታ ብቻ ነው የሚገኘው የሚሉት ነገር ራሱ ከአርሽ በላይ ነው የሚሉት ነገር ራሱ ከአርሽ በታች አይደለም የሚሉት ነገር ራሱ ማመሳሰል ይባላል። ምክንያቱም አበበ ከጣራ በላይ ነው ካልኩኝ ዊችሚስ ከጣራ በታች የለም እያልኩኝ ነው። እነሱም አላህ ከአርሽ በላይ ነው ሲሉ ከአርሽ በታች የለም እያሉ ነው። ይሄ ራሱ አንድ ማመሳሰል ይባላል። ራሳቸው ያመሳስሉና ባመሳሰሉበት ነገር ብዙ ነገር ስጠይቋቸው አይ እኛ እናመሳሰልም ከፍጡር ጋር ምናምን ይላቸዋል። እና እንደዚህ አይነት ራሳቸውን በራሳቸው ኮንትራዲክት የሚያደርጉት ነገር አለና ቀጥሉ። ያ እዚህ ላይ በነገራችን ላይ ኡስታዞች ብዙ ጊዜ የተለያዩ ቪዲዮዎች ላይም አይቻለሁ። አንቲ የሆነ መልስ ይመልሳሉ፣ ማለት ነንሴንስ የሆነ መልስ ይመልሳሉ። ምንድነው ነንሴንስ የሆነ መልስ የሚመልሱት? አይ እዚች ጋር አላህ እዚህ ጋር ነብዩ እያሉ ያሉት ደጃል ልክ እንደ አላህ የሚያደርጋቸው ነገሮች ሁሉ ልክ የፈጣሪ ነገር ነው። ለምሳሌ ሙታን ማስነሳት የሆነ በቃ በጣም ኃይለኛ ነገሮችን ያደርጋል እና ስለዚህ ለዛ ነው እንዳይመሳሰልባቸው ያለው። እንዴት መሐመድ ይጠፋዋል? መሐመድ እኮ እዚህ ጋር በተግባሩ አላለም፣ በመልኩ ነው ያስቀመጠው ሐዲሱ። በምኑ? በአይኑ፣ በስራው አላለም እኮ በአይኑ፣ በእግሩ፣ በእጁ እየለየ ነው ያስቀመጠው። የሚለዩበትን በአይን ነው ያለው። ኦኬ ስራው ቢሆንም እንደዚህ ያደርጋል። በስራው እንደተሸወዱ ሊላችሁ ይችላል። ሲቀጥል ማንንም የማይመስል ከሆነ በስራው ራሱ በስራው ልትሸወዱ አይገባም። አላህ ማንንም አይመስልም ከተባለ ኦፍኮርስ ደጃል አሁን ማንንም አይመስልም ሲባል አንድ እግር ያለው ወገብ የሌለው ጭንቅላት የሌለው ኦፍኮርስ ማንንም አይመስልም። ከዛ ፐርስፔክቲቭ ከሆነ ማንንም አይመስልም እያላችሁ ያላችሁ ነገር ግን ማንንም አይመስልም ለሚባል አካል እንደዚህ ተብሎ ከተነገረለት እናንተ ናችሁ ሰዎች ናቸው በኋላ ላይ የመጡ ይህንን ነገር በጣም ሲጨንቃቸው ሊያስተካክሉት የሚሞክሩት እንጂ አላህ ስፔሲፊክሊ ደጃልን እንደሚመስል መሐመድ አስረግጦ ተናግረዋል። ይሄ ደግሞ መሐመድ ከልብ ወለዱ አይናገርም ብላችሁ ነው የምታምኑት አይደል? ሙስሊሞች መሐመድ ከኪሱ ያወራል እንዴ? ከራሱ ያወራል? መሐመድ የሚያወራው የሚናገረው የሚያደርገውም ነገር መገለጥ ነው፣ ራእይ ነው ከአላህ ቢሆን እንጂ ብላችሁ ነው የምታምኑት። ስለዚህ ይሄ የአላህ ንግግር ነው ማለት ነው። ስለዚህ አላህና ደጃል ኮምፕሊትሊ ዜር ዘ ሴም ኤክሰፕት ይሄ ባለ አንድ አይነት ስለሆነ በስራው ማለት በሚሰራው ተአምር በሚያደርገው ነገር አይደለም። ቢሆንማ በስራው ብሎ ያስቀምጣል። ግን ይሄ ነገር መልስ የሌለ እስልምና ላይ መቼም ቢሆን የማይመለስ እስልምና አጋንንት ያስተምሩት መሆኑን የሚያሳይ ጠንካራ ክፍል ስለሆነ አቃንተው ሰዎች የራሳቸውን ሀሳብ ከቶ ሊያስተካክሉት ይፈልጋሉ። ሊያስተካክሉት እንኳን የፈለገ ቢጥሩ ሊሳካ ግን የማይችል ነውና፣ ምክንያቱም ስለ ድርጊት እየተናገረ ስላልሆነ ደጃል እንደዚህ ስለሚያደርግ እንደዚህ ይመስላል ሳይሆን መልክ ነው እየተመሳሰለ ያለው። እዚህ ጋር ማንም የማይመስል ከሆነ ለምሳሌ አንድ ሰው ሂድ ፒያሳ ላይ የሆነ ሰው ታገኛለህ ብየው ጦጣ አይቶ ሰው ነው ሊመስሉ አይችልም። በተአምር ሊመስሉ አይችልም። ምክንያቱም ጦጣና ሰው ስለሚለያዩ መቼም ስለማይመሳሰሉ ነገር ግን
አላህና ደጃል ስለሚመሳሰሉ በአንድ አይን እንደሚለዩን ያስቀመጠው። ይሄ ምንም ሳይንሳዊ ማብራሪያ የማያስፈልገው ምንም ጀስቲፋይ ሊደረግ የማይችል ነገር ነው። ግልጽ የሆነ ነገር ነው። ምንም ጀስቲፊኬሽን መስጠት አይጠበቅብንም። በቃ እዚህ ላይ ይሄ በትክክል የተቀመጠ እስልምናን ገደል የሚከት ማለት ነው የሐሰት የአጋንንት ትምህርት መሆኑን የሚያሳይ ጠንካራ ክፍል ነው። መሐመድን አስገቡት። እሺ መሐመድ አስገቡኝ እያለ ነው። ድሬተሮች መሐመድን አስገቡልኝ። ይህንን ክፍል እንግዲህ እንትን ላለ የሚል ካለ መሐመድ ወንድማችን ገብተዋል። ከመሐመድ ጋር የተወሰነ እንቀጥለናል። መሐመድ እንዴት ነህ? እንኳን ደህና መጣ። ሰላም ብለናል። መሐመድ አልገባም እንዴ? እኔ ጋር ጋይስ መሐመድ ወይሽ ችግር የለውም። እሺ መሐመድ መቀጠል ካልቻለ አባይነህ ስለገባ ከአባይነህ ጋር መቀጠል ይችላል። ሰላም ናችሁ? መልካም። እሺ ሰላም፣ እንዴት አመሻ አባይነህ? አልሐምዱሊላህ። ደጃል እና ስለ ደጃል እና ስለ አላህ እያወራን ነው። አላህ ባለ ሁለት አይን ነው አይደል? እና ሙስሊሞች ቤት ሄዳችሁ ብጠይቁ አይሻልም? ቤት ከፍቶ እያስተማሩ ነው። ስለእናንተ ለዛ ጽፌ ነበር የላከልኝ ቆስጤና ኮሜንት ናላና አንተ ልትመልስ አይደለም የመጣው? አትመልስም? አይልም። አንተ ሙስሊም አይደለም ክርስቲያን ነህ? ሙስሊም ነኝ። ክርስቲያን ነህ ወይ መልሳለህ ወይስ ሙስሊም ነህ? ታጭረድ ይሄ ልጅ እኮ ምንም ስለ እስልምና እንግዲህ መመለስ ምንም የማይችል ሰው ነው። ሌላ ሰው ካለ ሌላ ደህና ሰው ካለ ደህና ሰው አስገቡ። በጣም ሪስትሪክሽን እየሰጠኝ ነው ጌታ ምስክሬን። በጣም አሁን ድጋሚ ለቆ ነበር፣ ድጋሚ ሪስትሪክሽን መጥቷል። ኮፒ ሊንክ አድርጉ ፕሊስ። ሉክ እንግዲህ እንደዚህ አይነት ሰዎች ናቸው ያሉት። እንግዲህ ስለ አምላካቸው ይሄ ልጅ እንግዲህ በአይኑ እያየ ይሄ ልጅ ዩኒቨርሲቲ ገብቼ ተመራለሁ የሚል ሰው እንግዲህ ጭራሽ ዩኒቨርሲቲ አይደለም ማንኛውም ተራ ሰው ሊለዩ የሚችለው ነገር ነው። ይሄ በግልጽ የተቀመጠ ነው፣ አላህና ደጃል በምን እንደሚለያዩ። ይሄንን እንደዚህ ነው ብሎ እንዴ ትክክል ነው ትክክል አይደለም ብሎ ወይ ደግሞ መልስ ካለው መልስ ከመመለስ ይልቅ ኦልዌይስ ቢ በፖለቲካ ስራና በማስታወቂያ ላይ የተጠመዱ አካላት ማናቸው? ወሃቢያ ይባላሉ። መልስ የለም፣ አልተገለጸም ነው መልሳቸው። አልተገለጸም ብቻ ነው መልሳቸው። ይሄው ተገለጸ። እሺ የተገለጸውንስ ትቀበላላችሁ ወይ? እንደተገለጸው ትቀበላላችሁ ወይንስ ማብራሪያ ትሰጣላችሁ ከኪሳችሁ? ወይንስ ነብያችሁ መሐመድ የተናገረውን ትውጡታላችሁ? ይሄን ትቀበላላችሁ? አላህ ጣዖት ነው ስንላችሁ በምክንያት ነው። ሌላውን መመሳሰል ተውት። ሌላውን መመሳሰል ተውት። አንድ ነው ስትሉ አንድ ብለህ ስትቆጥር አመሳስል ሐዋላት ሊስት እሱን እነዚህ እግሩ በሌላው ነገር በሙሉ ተውት። በፋንክሽን ደረጃ ያለው ማለት ነው። አትሊስት ግን ይኸው ራሱ መሐመድ ያመሳሰለውን ይህን ትቀበሉታላችሁ ወይ? እንደተጻፈ እንቀበላለን እንደወረደ የምትሉ ናቸው አይደል? ዋብዮች እንደወረደ እንቀበላለን የምትሉ ናቸው። ይኸው ትቀበላላችሁ። ይህንን አምላካችሁ ደጃልን ይመስላል። አምላካችሁ የዶሮ እግር ያለው ነው፣ የበግ ፀጉር ያለው ነው አምላካችሁ። ይሄ በነገራችን ላይ ለአላህ አለው። አላህ የዶሮ እግር ነው እግሩ፣ ፀጉሩ የበግ ነው። በነገራችን ላይ እኔ አይደለም ያልኩት ነቢዩ መሐመድ ነው ያሉት። ይቅርታ አድርጉልኝ፣ በሌላ ዳይሜንሽን እያወራው ወይ ደግሞ እናንተን ሞክ ለማድረግ እንትን እያልኩ አይደለም። ሐዲሱ ነቢያችሁ የተናገረውን እራሱ የተጻፈውን ሳልጨምር ሳልቀንስ ነው እየነገርኳቸው ያለሁት። መልስ አላችሁ ለዚህ ሙስሊሞች? እግሩ የዶሮ እግር ነው። የዶሮ ጥፍር ነው የሚመስል ምን አይነት አምላክ ነው የምታመልኩት? ጥፍሩ የዶሮ አስባችሁታል? የበግ ፀጉር ያለው ጥፍሩ የዶሮ የበግ ፀጉር ያለው ነገር ግን ሁለት አይን አለው። ስለዚህ ደጃልና አላህ የሚለያዩት በአይን ነው። የሚመልስ ሙስሊም እዚህ ጋር አንድ መጨመር ያለበት እዚህ ሐዲስ ላይ ብቻ ሳይሆን ግንባሩ ላይ ካፊር የሚል ቡሃሪ 6998 እንደዛ አካባቢ ግንባሩ ላይ ካፊር የሚል ጽሑፍ አለ ይላል። ሉክ እንግዲህ ካፊር የሚል ጽሑፍ ካለ ይነበባል ማለት ነው።
ልክ ሲመጣ ካፊር የሚል ጽሑፍ አለ። ደጃልን በዚህ እንኳን ትለዩታላችሁ። አላህ ላይም ግንባሩ ላይ ካፊር የሚል ጽሑፍ አለ የለም? ምክንያቱም መለያ ቁጥሩን ሲያስቀምጥልን አይን ከሆነ ጥፍሮቹን አሁን ዴቭ ያስቀመጣቸው የዶሮ ጥፍር ምናምን ብሎ ኮት ካደረገ መለያውን ሲናገር ደግሞ አንድ ቦታ ደግሞ ጎባጣ ነው ይላል። አላህ ጎባጣ ነው ማለት ነው። ጎባጣ ነው ብሎ ያስቀምጣል። አላህ ጎባጣ ነው ማለት ነው። ደረተ ሰፊ ነው ይላል እንትናን ደጃልን። አላህ ደረተ ሰፊ ነው ማለት ነው። አላህ ጎባጣ፣ አላህ ደረተ ሰፊ ማለት ነው። ትከሻውም ሰፊ ነው ይላል። አላህ ትከሻው ሰፊ ነው ማለት ነው። ከዚህ አንፃር እንዴት ነው የምትረዱት? ወይስ የአላህ ትከሻ እንደ ደጃል ጠባብ ነው? እንደ ደጃል ከደጃል አንፃር ጠባብ ነው። አላህ ደጃል ጎባጣ ነው እንደሚል አላህ ጎባጣ አይደለም። ዋቴቨር እንደዛ ነገሮች ኮት አድርጎ ሲጠቀም ካፊር የሚለው ብቻ በዛ ላይ መለየት አትችሉም ወይ? ከአላህ ደጃልን ካፊር ብሎ ግንባሩ ላይ ከተጻፈ ሐሰተኛ ወይም ሚለው ግንባሩ ላይ ከተጻፈ ሐሰተኛ በሚለው አትለዩትም ወይ? ይሄ አውሬ ወይም ይሄ ሐሰተኛ ክርስቶስ የተባለው ማለት ነው። ከምን አንፃር ነው የምታዩት? በአይን ብቻ የሚለያዩ ከሆነ የአላህም ግንባር ላይ ካፊር የሚል ከሆነ ወገቡም የጎበጠ እንደ ደጃል ከሆነ ደረቱም እንደዛ ሰፊ ከሆነ አምላካችሁን አምሳያ የለውም። አላህ ላይ ካፊር አለ የሚል ያለ አይመስለኝም። እንደዛ አይደለም። አላህ ግንባሩ ላይ ካፊር አለ የሚል ስለ ደጃል የደጃል አለ ደጃል ካፊር የሚል አለ። አዎ አላህ ላይ እኮ የለም። ግን ደጃል ግንባሩ ላይ ካፊር የሚል ካለ መለያው በግንባር ብቻ አይደለም በአይን ነው። አሁን እዛ ጋር ያስቀመጠው እንደዛ ከሆነ ካፊር በሚለው ብቻ ለምን መለየት አይችሉም ነው? ምክንያቱም አላህ ላይ ካፊር የሚል ከሌለ ግንባሩ ላይ ደጃል ካፊር የሚል ከተጻፈ በዛ ብቻ መለየት ይችሉ ነበር። ያ ውስብስብ እንዴት ሆነባቸው? በሱ ትለዩታላችሁ ብሎ መሐመድ ለምን ኮት አላደረገም? አይኑ ጋር ለምን ሮጠ? ወይስ አላህ ላይ እንደዛ ተጽፏል ወይ? የኔ ጥያቄ ሚል የለም ሐዲስ ላይ ተጽፏል ወይ እያልኩ ያሉት ለብ ብላችሁ ከተረዳችሁ። ካልተጻፈ ካፊር በሚለው መለየት አይችሉም። ግንባሩ ላይ እኮ ማለት የሚታይ ነው። ግንባር ፊት ለፊት ነው ያለው። የተደበቀ አካል አይደለም፣ ግልጽ ነው፣ ፊት ነው። አይቶ መለየት ይችላል ማንም ሰው። አሳቢ ከገባችሁ ዴባ እንቀጥሉ። ያ ትክክል ነው። ይሄ እኮ ምንም ኤክስፕላኔሽን የሚያስፈልገው አይደለም። ምናልባት ሜጁ እንትን እንዳይል ቶሎ አሳይቼ እንትን ልበልና ሙስሊሞች እና ሙሐመድ እንደዚህ ነው ግራ የተጋቡት። ምን ይላል ሐዲሳቸው? ለምሳሌ ሳይ ሙስሊም 16:9 ላይ ራይት አይ ብላይንድ ወይም ደግሞ ቀኝ አይን እውር እንደሆነ ነው የሚነግረን ሳይ ሙስሊም ላይ። መልሶ እዛው ሰሂህ ሙስሊም ላይ ሐዲስ ራሱ ሳይቀይር 29:34 ላይ ግራ አይኑ እውር እንደሆነ ነው የሚነግረን። ማለት ስላልገባኝ ነው በዚህ ወይ ሊሳል ይችላል ወይ ያላ ሙስሊሞች ማለቴ ደጃል ግራ አይኑ ነው የሌለው ወይስ ቀኝ አይኑ? በምን መልኩ? መሀል ላይ እንደምታዩት ግንባሩ ላይ ምን ብለው ተጽፏል ተብሎ ተቀምጧል በሐዲሳቸው ካፊር ተብሎ ተጽፏል። ለግራውን ስፔሲፊካሊ አሁንም የኛ ጥያቄ ኢቭን ይሄ ግራ መጋባቱን ብቻ አይደለም። ራይት አይ ብላይንድ ነው ይላል ሰሂህ ሙስሊም 16:9 ሰሂህ ሙስሊም 29:34 ደግሞ ሌፍት አይ ወይም ደግሞ ግራ አይን እውር ነው ይላል። ይሄ ብቻ አይደለም ውዝግቡ አላህ ስፔሲፊካሊ አላህ ከደጃል ጋር የሚለይበት በአይኑ ነው። ሌላ መለያ የላቸውም። ለምሳሌ ሁለት ወይም መንታ ወንድሞች አንዲት እናት ብትወልድ በትንሽዬ ነጥብ ትለያቸው ይሆናል። እናት ስለሆነች ትለያቸው ይሆናል። ሌላ ሰው በትንሽዬ ነጥብ ሊለያቸው ይገደዳል ማለት ነው። ፊታቸው ላይ፣ እጃቸው ላይ፣ ሌላ ሰውነታቸው ላይ ወይ በፀጉራቸው በሆነ ነገራቸው የግዴታ መለየት አለበት። አላህና ደጃል ልክ እንደነዚህ መንትያ የሆኑ ለመለየት በጣም ከባድ የሆኑ ነገሮች ሆነው ለሙሐመድ ቀርበውለታል። ሙሐመድም በጣም ግራ ተጋብቶ አንዴ ቀኝ አይን ነው ይላቸዋል፣ አንዴ ግራ አይን ነው ይላቸዋል። በጣም ግራ ገብቷቸው ኧረ ግራ ጋባህን ብለው እስከ መጠየቅ ድረስ ደርሰው ማለት ነው። ስለዚህ በትክክል ደጃል ከአላህ የሚለየው ባለ አንድ አይን በመሆኑ ከሆነ አላህ ከዛ በላይ አይኖች አሉት፣ በዚህ ብቻ ነው የሚለየው ማለት ነው። ስለዚህ በትክክል የተገለጸው አላህና ደጃልን የሚለየው አይኑ ነው።
ደጃል ባለ አንድ አይን ነው፣ አላህ ባለ አንድ አይን አይደለም። ከዚህ ውጪ አላህና ደጃል ተመሳሳይ ናቸው ማለት ነው። እግሩ ሊሆን ይችላል፣ እግሩ የዶሮ ይመስላል የደጃል፣ የአላህም ያ ሊሆን ይችላል። ምን ይሆን ነበረ? የአላህ እግር እንደዛ ባይመስል ምን ይሆን ነበረ? በእግሩም ይለየው ነበረ ማለት ነው ሙሐመድ። ለምሳሌ አሁን እኔና ጦጣ እንደዚህ ትለያያላችሁ፣ ልጅ ኢያሱ እንደዚህ ነው፣ ጦጣ እንደዚህ ነው ተብሎ ስፔሲፊካሊ ይነገራል? ኖ በፍጹም። መንታ ወንድም ቢኖረኝስ? ኦኬ ፊቴ ላይ ትንሽ የጥቁር ነጥብ ቢኖረኝ ኦኬ ልጅ ኢያሱ እንደዚህ ነው፣ መንታ ወንድሙ ደግሞ ልጅ ኤኬሌ ስማችንም ሊቀራረብ ስለሚችል ነው እና በዛች ነጥብ ለመለየት ይሞከራል። አሁን ግን እኛ እያልን ያለነው ለምንድን ነው ስፔሲፊካሊ አላህና ደጃልን በአይን ብቻ ለመለየት የተገደዳችሁት ሙስሊሞች? ሙሐመድ በዛ ልክ እንድትለዩት ያደረጋችሁ ለምንድን ነው? ስለዚህ ይሄን ነው የምትመልሱት። በጣም ስፔሲፊክ የሆነ ነው ሳናሰፋው፣ በጣም በልክ የሆኑ ጉዳዮች ይነሳሉ። በደጃል ጉዳይ ግን እችን ስፔሲፊካሊ ገብታችሁ ብትመልሱ ደስ ይለናል። ያ ሀዩ እንኳን ደህና መጣሽ። እንዴት ነሽ? ደህና ነሽ? አንቺ ሴትዮ አለሽ? አይት አለው። እንኳን ደህና ቆያችሁ። ሰላም ነሽ? ምሽት ቆንጆ ነው? አሪፍ ነው። ምንም አይል። አላህ ማንንም አይመስልም። ሀያት እኔ እንጃ። እርግጠኛ አይደለሽም? ዋው አላውቅም። የመጀመሪያዋ ሰው አላህ ፍጥረትን ይመስላል። እሺ የፈጠረውን ፍጡር ይመስላል፣ ሊመስል ይችላል። እኔ አላውቅም። ቃል ስለሆነ ለይሰ ከሚስሊ ሸይን የሚለው ታዲያ እንዴት ነው የምትረጁ? እሱ ምን እስልምና ላይ እንዳወራ ፈልገ ነው? ጥያቄ ነው እየጠየኩሽ። ይህ ከሙስሊሞች አፍ የማይወጣ ነው። አላህ ማንንም አይመስልም። አሁን ለምሳሌ አላህ እግር አለው፣ የሰው እግር ይመስላል። እኔ የምልህ ቃል ስጋ ሆነ አካውንት እንትን ሪፖርት ተደርጎበት ነው። ምን ሆኖ ነው? አዎ ምን ሆነብሽ? ጊፍት ልሰጥ ስል እምቢ አለኝ። አዎ ጊፍት ዘግቷል ምናምን ነገር ቪዚቢሊቲ እንዳይታይ አድርጎታል። ሪፖርት ነው። ኮፒ ሊንክ አድርጉ እያልኳቸው እኮ ነው። ጊፍቱ ይቅርብኝና እስኪ መልሱን ከሰጠሽኝ እንደ ጊፍቱ ለምቆጥረው ከጊፍትን በላይ ይሆናል መልሱ። አዩ ኦኬ። እና አላህ ማንንም አይመስልም ነው የምትይው ወይስ? ለምሳሌ ባት አለው ይባላል። ባቱ የሰውን ይመስላል? እሺ አንድ ጊዜ መልካም። እሺ እንግዲህ በደንብ እያስተዋላችሁ ይሄ የዶሮ እግር አለው አይደለ? እንደ ዶሮ እግር አጭር ነው አይደለ? ማንንም አይመስልም ከተባለ አላህ ይህንን ይመስላል ማለት ነው። ማለት ማንንም አይመስልም ይላሉ እነሱ ሙስሊሞች። መሐመድ ግን ይህንን ይመስላል እያላችሁ ነው። አጭር እንደ የዶሮ ጥፍር ነው የሚባለው። ምንድን ነው የሚባለው? ቆስጤ አለህ? ቆስጤ አለው እኩሉ የዶሮ ጥፍር ነው። ሾርት ቶልድ የሚለው የዶሮ ጥፍር ነው። ምንድን ነው? አዎ ሾርት ቶልድ ማለት ተርጉሙ። ሀያት ተመለሽ፣ ተይ ተመለሽ። አባ ሀዩኒ ነው የተመለሽ። አይ ለምን ተወራራችሁ? ችግር የለም። ኧረ እኔ መሮኛል። ሊዘጋብኝ ሪስትሪክሽን ሰጥቶኝ እኮ ነው። እና ሀያት ሪፖርት እያደረገች ነው ብለህ ነው? አይደለም እንደዛ አስቤ አይደለም። ቀጥል።
ትገባለች ተመልሳ ብዬ ነው። ሀያት እኮ አስገባት እስኪ አንዴ፣ ችግር የለውም። እሺ ኤኒዌይስ the prophet said እንዲህ አለ፣ ያለ መልእክተኛ እንዲህ አለ I have told you so about the dajjal ስለ ደጃል እንዲህ ነግሬያችኋለሁ። ደጃል አንቲክራይስት የክርስቶስ ተቃዋሚ። እንግዲህ ተመልከቱ፣ አንድ እዚህ ጋር ነገር ልታስተውሉ የሚገባ ነገር አለ። ይህ አልደጃል የተባለው አካል አላህን ተቃውሞ አይደለም የሚመጣው፣ አምላክ ተቃውሞ አይደለም የሚመጣው፣ አምላክንም ተቃውሞ የሚመጣው። እናንተ መልሱት። ግን የማን ተቃዋሚ እንደሆነ ይናገራል። አንቲክራይስት የክርስቶስ ተቃዋሚ። እንግዲህ ተመልከቱ፣ ሐሰተኛ ነቢያት ሲነሱ፣ መጥፎ ነገሮች ሲነሱ የአምላክ ተቃራኒ ሐሳብን ይዘው ነው የሚመጡት። ግን ክርስቶስ ምን ስለሆነ የክርስቶስ ተቃዋሚ ተብሎ እዚህ ጋር ተቀምጧል። ኦኬ that you may not understand the antichrist ነው አይደለም የሚለው። እንደዚህ ትንሽ ተቆርጧል መሰለኝ። ከዛ I'm afraid you may not understand እኔ እፈራለሁ ማንደ አትረዱትም ብዬ እፈራለሁ። እሺ the antichrist is short and told አለ እንትን ይሄ የክርስቶስ ተቃዋሚው ምንድነው አለ? አጭር የዶሮ ጣት ያለው ነው አለ። ስለዚህ ደጃል ምን ይመስላል? ካላህ ጋር ደግሞ ያመሳሰለበትን ነገር ታየውና እንቀጥላለን። ቀጣይ ምንድነው የሚለው? ትንሽ ዙም ታደርገዋለህ። በጣም ብለሪ ነው እኛ ጋር። ኦኬ ዎሊ ሄርድ ይላል። ሱፋማ ጸጉር ነው አለ። ዋን አይድ ነው አለ። አንድ አይን ነው አለ። እሺ ራቅ አድርገው፣ ትንሽ ተቆርጧል። and an eyesight አለ። one eyesight አለ። ባለ አንድ አይን ነው። and neither ተቆርጧል። አባ ወደ ቀኝ protruding nor ዴቫ ኔትወርክ ለውላ ከባድ ነው። ዴቫ በአንተ ኔትወርክ እንትን ማለት አይታየም እንዴ ፓፓ? አይ እንትን እያልከኝ አይደለም መሰለኝ፣ ለዛ ነው። ኦኬ አይ በቃ እዚህ ጋር አይ ልጅ እያሱ ስለከፈተ እዚህ ጋር ችግር የለውም። እዚህ ጋር ኦኬ በጣም ጥሩ። ያንተ በረንብ ይታያል። እሺ protruding nor deep seat ብሎ ይላል። ጎልቶ የሚወጣ ወይም በጥልቅ የተቀመጠ ነው። if you are confused about him ስለሱ ግራ ከተጋባችሁ ተመልከቱ፣ ስለሱ ግራ ከተጋባችሁ know that your Lord is not one-eyed ስለሱ ግራ ከተጋባችሁ ምንድነው? if you are confused about him know that your Lord is not one-eyed ስለሱ ግራ ከተጋባችሁ አምላካችሁ ባለ አንድ አይን አይደለም ብሎ ይናገራል። እንግዲህ እዚህ ጋር አላህና ደጃል የተለያዩት በአይን ብቻ ነው አይደል? በትክክል። ስለዚህ የዶሮ ጣት ያለው ወይ ዶሮ ጥፍር ያለው ነው አላህ ማለት ነው። ውሊ ሄር ነው፣ ላይክ እንደ በግ ጸጉር ነው ያለው ውሊ ሄር ማለት። አዎ ሱፋማ እንደዛ ነገር ነው። ጸጉራም ነው አለ፣ ጸጉሩ እንደዛ ነው። ዋና አይን ነው። ከዛ ይሄ ሁሉ ነገሮች ለአላህ አሉት። አላህ ይመሳሰላል ማለት ነው ከደጃል ጋር። ደጃል ማለት የአንድ ሳንቲም ሁለት ገጽታ ናቸው። ዲፈረንሳቸው ምንድነው? የአይን ብቻ ነው። ስለዚህ አላህ ጣት አለው ሲባል ጣቶቹ የዶሮ ጥፍር ወይ ደግሞ የዶሮ ጣት ናቸው ማለት ነው። እኛ የሚያመሳሰል ነው። ራእይ መጣልኝ ያሉት ነብዩ መሐመድ ነው የመሳሰለው። ይቅርታ ሙስሊሞች፣ ስድብ እንዳይመስላችሁ። ይሄው የተጻፈውን ራሱ ነው ያነበብነው። ሀዩኒ መታለች። ከሀዩኒ ጋር እስኪ እንቀጥላለን። ሀዩኒ ታስረዳናለች ብለን ተስፋ እናደርጋለን።
አዩ ይሰማል? ይሰማል። አላህ ማንንም አይመስልም። መጀመሪያ እስኪ መልሽልኝ። ሀያት አይ ምናልባት ዲቫ ሀያት አለሽ ይሰማሻል? አይ ምናልባት እኔ እስልምና አይወክለኝም እኔ ክርስቲያን ነኝ እያለች ስለሆነ ይሆናል ዲቫ። አዎ ዛሬ ቅድም እኮ እኔ እንጃ ብላለች እኮ በቃ ከእስልምና ወጣለች። ማሻአላ ማሻአላ። አው እንድትወጪ ነው እኛ የምንፈልገው። ይህንን እንግዲህ ከደጃል ጋር የሚመሳሰል ጣዖትን ለማንም እንዲያመልክ አንመኝም፣ ማንም እንዲያመልክ አንመኝም። የክርስቶስን አምላክነት የእናንተን ድህነት ለማስጣል የመጣ አጋንንታዊ አስተምህሮት ነው። ይሄ በነቢያት የተሰበከ ትምህርት አይደለም። ይሄ ነቢያት እንደዚህ ብለው አላስተማሩም ያልናቸው ነው። ነቢያት ፈጽሞ እንደዚህ አይነት ነገር ያስተማሩት ነገር የለም። እግዚአብሔርን እንትናን ይመስላል እና እንዳትፈሩ፣ እንዳትጠራጠሩ ከእግዚአብሔር ጋር ተመሳስሎባችሁ የሆነ አካል አስቡት፣ ከፈጣሪ ጋር ተመሳስሎባችሁ። ስለዚህ እሰጋለሁ፣ ስጋት ውስጥ እገባለሁ። አስቡት። እንዲህ ብሎ ያስተማረ አንድ ነቢይ የለም ከመሐመድ ውጭ ማለት ነው። ስለዚህ የመሐመድ አላህ የኛ አምላክ አይደለም፣ አይገናኝም። ያህዌ አይደለም፣ ያህዌ የሚታይ አይደለም። ያህዌ መንፈስ ነው፣ እግዚአብሔር መንፈስ ነው። መቼም ቢሆን ማንም ሊያዩ አይችልም። ማንም አንደኛ ጢሞቴዎስ ላይ እንደሚለው ማናችንም እንኳን ከሆነ ሰው ጋር ሊመሳሰልብን። ነቢዩ መሐመድ እያላችሁ ያለ ፒያሳ ሰው ቀጥራችሁ እንግዲህ ጦጣ ስታዩ አላህ እንዳይመስላችሁ ሊባል አይችልም ጋይስ። ወይ ዝንጀሮ ስታዩ ወይ አንበሳ ስታዩ ሊመሳሰልባችሁ ስጋት ሊገባው አይችልም። መሐመድ አላህ ማንንም የማይመስል ከሆነ መሐመድ ሊሰጋ አይገባም። አንድ ሰው ፒያሳ ላይ ሰው ቀጥሮ ከእንስሳ ጋር ተመሳስሎበት ሰው ነው ብሎ ከእሱ ጋር ሊያመሳስለው አይችልም። ስጋት ሊገባውም አይችልም። ማንም ሊሰጋ አይገባም። አላህ ማንንም የማይመስል ከሆነ ፍጥረቱን የማይመስል ከሆነ መሐመድ ሊሰጋ አይገባውም። የሰጋው ለምንድን ነው? ስለሚመሳሰል ነው። ነገር ግን ውሸት ተደጋግሞ ሲነገር እውነት ይሆናልና በጆሮዋችሁ ደጋግማችሁ የሰማችሁት አላህ ማንንም አይመስልም፣ አላህ ማንንም አይመስልም 24 አወርስ በየመስጊዱ በየቦታው ይህንን ጠቅጥቃችሁ የያዛችሁና አይምሮዋችሁ እንደዛ መስሎ ተሰማው እንጂ አላህ ደጃልን ይመስላል። አላህ ደጃል ይመስላል። አሌስ ቅድም እንዳልኳችሁ ፒያሳ ሰው ቀጥራችሁ ጦጣና ሰው ካልተመሳሰለባችሁ በቀር ሁለት የማይመሳሰሉ አካላት። ስለዚህ ነቢያችሁ ስጋት ውስጥ የገባው ለምንድን ነው? ለምንድን ነው መሐመድ በጣም የሰጋው? አላህና ደጃል ስለሚመሳሰሉ የሚለያዩትም በጣም ኢፍ ዩ አር ኮንፊውዝድ እኮ አላችሁ። ግራ ከገባችሁ ለምን ግራ ይገባችኋል? አላህ ማንንም የማይመስል ከሆነ ጋይስ ለምን ይገባቸዋል? ይሄ በቃ ማንኛውም ሰው እስልምና ለቆ ለመውጣት በቂ ማስረጃ ነው። ማንኛውም ሰው ነው የምላችሁ ዛሬውኑ ከእስልምና ለመውጣት ከበቂ በላይ ማስረጃ ነው። እቺ አንድ ማስረጃ ብቻ እስልምና ዱቄት ታደርገዋለች። ነገሩን ታዲያ ለምንድን ነው ግራ የምትጋቡት? if you are confused about knowing your Lord is not one icon ያለው ግራ ከገባችሁ በደጃልና በአላህ መካከል በመሳሰሉ በስቶ ግራ ከገባችሁ የምትለዩት በአይኑ ነው። አምላካችሁ ሁለት አይን ያለው ነው፣ እሱ ግን ባለ አንድ አይን ነው። የዚህን ያህል ደረጃ ድረስ እንዴት ማንም የማይመስል ከሆነ አምሳያ የሌለው ከሆነ አላህ እንዴት የዚህን ያህል መለየት አቅቷችሁ መለያ ይቀመጥላችኋል? ማንም አይመልሰው። ማንም እኔ ነኝ ያለ ሼክ እኔ ነኝ ያለ ሙፍቲ ዛሬ ገብቶ እዚህ ቤት እቺን ነገር አንዷን ጥያቄ መልስ መስጠት የሚችል አንድ ሰው የለም። በእርግጠኝነት ነው የምነግራችሁ።
አጣብቂኝ የሚያስገባ ገደል የሚያስገባ የእስልምና ተረት የሚያደርግ ትልቅ እንትን ነው። አሁን ባነበብነው ሐዲስ መሰረት የሰዓሊነት ጥበቤን ተጠቀምኩኝና ሳልኩኝ። እግሩ እንደምታዩት የዶሮ እግር ነው። ከዛ ልብሱ ጠጉራማ ነው፣ የበግ ጠጉር እና ካባ ለብሷል እና ዋና ጭንቅላት የለውም። አላ ጭንቅላት ሰጠው እኮ ደጃል እንግዲህ አላህን በልጦታል ማለት ነው። እና ደጃል ጭንቅላትም ደጃልም እኮ አንድ አይን ነው ያለው፣ አላህ ሁለት አይን አለው። እና ጭንቅላት መስጠት ትንሽ ስህተት ነው። ሌላው ይመሳሰላል። ጥፍሩ የዶሮ ጥፍር ነው ተብሏል። ይኸው የዶሮ ጥፍር ነው። በቃ እንዲህ አድርጌ ላሳየህ። ጭንቅላቱን ልቁረጠው። የለም እሺ ጋይስ፣ እዚህ ጋር ጭንቅላት አይኑን፣ ከዛ አይኑን የቅድሙን አይን እዚህ ላይ ግጠሙ። ያ ይሄው አንድ አይን፣ ከዛ ፊል ቢ ፐርፌክት ይሆናል። ከዛ ጭንቅላቱ ወጥቶ እዚህ ላይ የእንትኑ ጭንቅላት የቅድሙ ካፊር የሚለውና አንድ አይን ያለው እሱ ሲገባበት ፐርፌክት ይመጣል። በጣም አሪፍ። ስለዚህ ሞክ እያደረግን እናንተን እያበሸቅናችሁ አይደለም። አይ ነው ደጃል ነው ይሄ፣ ደጃል አላህ አላለም፣ ደጃል ነው ያለው። ግን ይሄንን ከዚህ ጋር ይመሳሰልባችኋል እየተባላችሁ ነው ሐሳባችን። አሁን ካያችሁት ምስል ጋር አይኑ ላይ ብቻ አንድ አይን ያለው አለ፣ ሁለት አይን ያለው አለ። ይሄ በቃ ይጋጫል። አዲሱ እዛ ጋር እዚህ ጋር እንቶ እሱ እንደው መመሳሰሉ ላይ ብቻ እስኪ አንድ መልስ መስጠት የሚችል ሰው አለ? የለም። አንድ ነው የማይኖረው። አንድ። ስለዚህ እስቲ ቤታቸውን ከፍቶ ይሄንን የሚያሳይ ሙስሊም አለ? ነገ ሁሉ እስልምና ሰው ብሎ እኮ የሚወጣው። ስለዚህ እግዚአብሔር እግር አለው፣ ያው እግዚአብሔር እግር አለው እያልክ የምትውል ኡስታዝ፣ ካን ዩ አንሰር ቱ ሚስ ኩዌስችን ፕሊዝ? ኡስታዞቻችሁ ይሄን ይመልሳሉ ወይስ ገደል ከፍተው እግዚአብሔር ጣት አለው ሲሉ ይውላሉ? አምላካችን ጭንቅላት የሌለው ነው ብልት የሌለው ስልብ ነው ብለው ያስተምራሉ? አያስተምሩም፣ አይነግሯችሁም። አያስተምሯችሁም። ይልቁንስ እንደ መፈክር አንድ ነገር ይሰጧችሁና ያችን ይዛችሁ እድሜ ልካችሁን ቅድም እንደነገርኳችሁ ውሸት ሲበዛ እውነት ይሆናል ይመስላልና ተደጋግሞ ሲናገር ከእናንተ ጋር ይዋሃድና እንደ እውነት ትቀበሉታላችሁ እንጂ እውነቱ አላህ አምሳያ የለውም ሳይሆን አላህ አምሳያ አለው። አምሳያ የሌለው አካል መሐመድ እንደው ለምን የዚህን ያህል ይሰጋል? የዚህን ያህል ይጨነቃል? የዚህን ያህል ጥብ ጭንቅ ለምን ይለዋል? በጣም እኮ ነው ስጋት ውስጥ የገባው። ደጋግሞ ነው የሚናገረው። ደጋግሞ ሮናልዶ እሺ፣ ሮናልዶ እንዴት ነህ? አንተ ግን መች ነው የምትበስለው? ብሽሽቅ አረቀው። ለጥያቄው መልስ አለ። ይቅርታ ብሽሽቅ ከመሰለ ከኔ አይደለም። ቅድም ደጋግሜ ተነጋግረናል። ጓደኛን ከው ጋር እንዳከተደበቀበት ውጣና ተወያይ በለው። በቃ ሌላ አያስፈልግም ወሬ። እሺ ለጥያቄው መልስ አለ። ወንድማችን ለጥያቄው መልስ አለ። ከተደበቀበት አውጣው አባ። ይወያይ ሳለህ ወይ ለጥያቄው መልስ አለ አባ። ወንድማችን ለጥያቄው መልስ አለ። ተሳደብ። ነገ አንተም ነክ ሲሰደብ እንዳታለቅስ አባ። እነዚህ ሰዎች እንግዲህ እየነገርናችሁ ነው። እነዚህ ሰዎች እንደዚህ ናቸው። አንተ አትበስልም። ሕፃንና ሲጀመር እምነት ብሽሽቅ አይደለም። ይህንን ጥያቄ አላህና ደጃል ምንድን ነው የሚለያቸው? ባይተው 10 ሰው አልመለስክም አንተ። 10 ሰው ማለት ነው። እንዲሁ ስትጮህ ነው መመለስ ትችላለህ ወንድማችን። አንብበህ መመለስ ትችላለህ። የልጅ ነገር ወይስ እንደ ነብይ አንተ ማንበባችን በጣም ነው እንደ ማንበብ የምትችለው? ደንቆሮ። እሺ አንብብልኝ። አንተ ከነብይ ከተሻልክ አንብብልኝ ይናልስሽ። The prophet said I have ምን በደንብ ላምብልህ። ይኸው ቀጥል። ከተደበቀበት ውጣና ተወያይ በለው ወንድምህን። አንብበው። ቀጥል። ከነብይ ከተሻልክ አንብብልኝ።
አንብብልኝ ቀጥል። እሺ ከነብይ ከተሻለ ነገ አምላክ ሲሰደብ ገደላት ላይ ደበቀው ጉድ ሲደበቅ ማንበብና መጻፍ ይችላል ማለት ነው የተባለው። ገደላትን ነው ማውጣት አርፈ ተቀምጥ ስድብ ነው እንዴ ወንድሞችን? ማንበብና መጻፍ አይችልም የሚል ገደላትን አውጣለህ ማንበብ ስድብ ነው። ታለቅሳለህ። እሺ አሁን አንብብልኝ። እሺ እኮ አንብብልኝ፣ ችግር የለም ይሄን አንብብልኝ። እሺ ገደላትን ነው ማውጣለህ። አባ እያያቻችሁ ነው አይደል? ወሃቢያዎች እያያችሁ ነው እንግዲህ መጽሐፋቸውን ከፍተን ፊት ለፊታቸው አስቀምጠን መጽሐፋቸውን ከማንበብ ይልቅ እኛን ማጥቃትና እኛን መስደብ ይቀናቸዋል። ለምን ሰድበሃል ነው አንተ? እኛ አሁን እዚህ ጋር ያላችሁ እንደምቶ ምናምን ሰው ፊት ከተጻፈው ውጪ አንድ ቃል የጨመርነው አለ ወንድሞች? ተወያየ። በቃ ቤት ዘግቶ ማልቀስ 10 ሰው ደርድሬ ይቀብራለሁ። እሺ አንብብልን። እሺ አንብብልን እኮ አንተን አስገባን እኮ አሁን አንብብልን። እሺ ሁለት ሰው አንተን አስገባን አንብብልን። እዚህ ጋር ተሰበሰበ አንተን እኮ አስገባን እኮ አንብብልን ወንድሜ። ለምን አታነብልንም? እባክህ ነው እንግዲህ ወሃቢያ ስራው ችሎታ ይሄ ነው። በቃ እንግዲህ ጭቅጭቅ ደከም። ከዚህ በላይ እንግዲህ ከነዚህ ሰዎች ጋር አድማጭንም ስለማይመጥን ረብሻ ስለሚሆን ወደታችንና ወርዶና ወሃቢያ ይሄ ነው። መጽሐፉን አያነብም። እኔ አይደለም የተናገርኩት፣ ነብይን የተናገረው። እኔ ስለ አንቲክራይስት ብዙ ነግሬያችኋለሁ። እፈራለሁ ያለው የፈራልህ ነብይ ነው፣ እኔ አይደለሁም። አንደርስታ እንዳላረገውም አትለየውም ብዬ አንቲክራይስቱን ማንን ባለ አጭር የዶሮ ጥፍር ያለው እግር ሁሊ ሄር የሆነውን የበግ ፀጉር ያለውን ባለ አንድ አይኑ ከዛ አንደኛው አይኑ ደግሞ የሌለ የጠፋውን ኦኬ። ይህንን ኮንፊውዝድ እንዳትሆን አንተ ደግሞ አላህ ማንንም አይመስልም ትላለህ። ይህንን እንኳን ማንበብ አንብበ ፊት ለፊት የተቀመጠውን እንኳን አንብበ ይሄ ነው ብለህ ማስረዳት ማትችሉ ሰዎች ናቸው። ወሃቢያ ማለት ይሄ ናቸው። ወሃቢያ ማለት የኔ ንግግር ቆርጦ አንድ ሰው እንደዚህ ውይይት አለኝ ካለ ውሸት እንደሆነ እያወቃችሁ አይናችሁ ጨፍናችሁ ያንን የምታስተጋቡ ለህሊናችሁ ለእምነታችሁ ክብር የሌላችሁ የሞራልም ዝቅጠት ያለባችሁ ሰዎች ናቸው። ከይቅርታ ጋር በጣም ይቅርታ። ምክንያቱም ሐሰት ያላለ ሃይማኖተኛ የሰይጣን የአጋንንት ሃይማኖት ነው። ሐሰትን ተቀብሎ የሚወጥ አንድ ሰው ቪዲዮ ቆርጦ ውይይት ጥሪ ስላለ ያንን ራሱ መተህ በማውራት አንተ ራሱ የሐሰት ተባባሪ ነህ። እንዴት ነው ይሄ ሐሰተኛ ሰባኪዎች ሰብከውት ሐሰተኛ ወሬ እየነገሩት እንዴት ነው ሰው ወደ እንደዛ ሊሄድ የሚችለው? አይሄድም፣ አጋንንቶች ካልሸወዱት በስተቀር። በአሁኑ ሰዓት ላይ እንኳን የሚሰልም ከእስልምና ያለው እየወጣ ያለበት ሰዓት ነው። ጊዜያዊ ቴክኖሎጂ ነው። በፊት ሰዎች አያውቁም ነበር። አሁን ግን እድሜ ለቲክታክ፣ እድሜ ለኢንተርኔት የእስልምና ትልቁ ጠላት ሆኗል። እና ይኸው መልስልን ስለ አምላክህ። እኛ መጽሐፍን የከፈት ነው እናንተን እያበሸቅናችሁ ብሽሽቅ ውስጥ እየገባን አይደለም። ይኸው መጽሐፉ የሚለውን የተናገር ነው። እዚህ መጽሐፍ ላይ አንድ ንግግር ቀንታችኋል ጨምራችኋል የሚል ካለ ያምጣ። በስዕል ላይ የተገለጸው ይሄ አምላካችሁ ነው እያልናችሁ አይደለም፣ ይሄ አላህ ነው እያልናችሁ አይደለም። ነገር ግን ነቢዩ መሐመድ ከዚህ ጋር እንዳይመሳሰልባችሁ ፈራለሁ አለ። ከዚህ ስዕሉ ላይ ከምታዩት ጋር እሰጋለሁ አለ። ለምንድን ነው የሚሰጋው አላህ አምሳያ ከሌለው ብለን የጠየቅነው። ይሄ ደግሞ ተገቢ ጥያቄ ነው፣ ልትመልሱት ይገባል። እድሜ ልካችሁን ጥያቄ በተጠየቃችሁ ቁጥር ስም እየሰጣችሁ ትችሉታላችሁ። አህባሾችንም ስም ሰጣችሁ፣ ክርስቲያንም እናንተን የሚሞግታችሁ በሙሉ ተሳዳቢ ባለጌ ኖ። አንድ የሁለት እኮ ሊሳካላችሁ ይችላል። ሰው ግን ያውቃችኋል፣ ከዛ በኋላ ይሰለቻችኋል። ዋሃብያ መለያው ታርጋ ውሸት ነው። ይህንን ሰው ሁሉ ፕሩቭ እያደረገ ነው፣ እያረጋገጠ ነው። ጭንቅላት የሌለው አምላክ እንደምታመልኩ እፎ ያጋልጧችኋል። መስጊዳችሁ ውስጥ ድረስ ገብቷል ትምህርቱ። ጣዖት እያመለካችሁ እንደሆነ አሳይቷችኋል። ይህንን ለድህነት ከሆነ የምንጠቀምበት ለመበሻሸቅ ካልሆነ ለመማማር ካልሆነ ጥያቄዎችን ማንሳት መልካምና ተገቢ ነገር ነውና ተገቢ ነገር ነው የተነሳ ተገቢ መልስ ሊሰጡበት ይገባል እንጂ ጥያቄ ባነሳ ቁጥር ሰውን አሸማቃችሁ ወይ ደግሞ ሰዎችን አታክ አድርጋችሁ የምትጥሉበት ጊዜ አብቅተዋል። እስከ ሰይፍ ድረስ ይዛችሁ ብመታችኋል። እሱም አላስቆመንም፣ አልፈነዋል። ከዚህ በኋላ ምንም የሚመጣው ታሪክ የለም። ከዚህ በኋላ ሺህ እፎዮች ፈርቷል። ሺህ እፎይ ነው የሚታገላችሁ። ከዛ በሚሊየን ነው እያደገ ነው የሚሄደው፣ እየቀነሰ አይደለም። ጠያቂ ትውልድ መጥቷል። የበፊት ማጭበርበራችሁ አያገለግልም አሁን እያልናችሁ ነው። መልስ ብቻ ነው የሚያስፈልገው። ተከባብሮ እንደተቀመጠው መልሳችሁ መመለስ ብቻ ነው። የተጻፈ ነገር ቀርቦ ስድብ ሊሆን አይችልም።
አይኖ ያሳፍራል፣ አውቃለሁ፣ ይገባኛል። አይኖ ይህንን ያሸማቀቃቸዋል፣ ይገባኛል። በጣም የሆነ የሚረብሽ ነገር እንዳለው ስታደምጡት አውቃለሁ፣ ይሰማኛል። ግን ምንም ማድረግ አልችልም። ከልብ ይቅርታ ጠይቃለሁ። የተጻፈውን ብቻ ነው ያነበብኩላችሁ። የተጻፈውን ብቻ ይዤ ነው ጥያቄ እየጠየቅኳችሁ ያለሁት። እንደናንተ ባልተጻፈ ነገር መጥቼ ብልታለው እንደዚህ ብልት ተገረዘ እንደዚህ ያልኩኝ አልጠየቅኩም። ያልተጻፈ ነገር ይዤ መጥቼ እንዳንተ አልጠየቅኩም። የተጻፈ ነገር ነው ይዤ መጥቼ ጠየቅኩ። ልትመልስልኝ ግድ ይልሃል። ወደድክም ጠላም መመለስ ግድ ይልሃል። አንተ ስላልክ ተሳዳቢ ስላልክ አንተ ስላልክ ምንም የሚቀየር ታሪክ የለም። ምንም የምትለውጡት ነገር የለም። በቃ የለም። በቃ እርማችሁን አውጡ። ምናልባት እኛ እኮ ሳይገባ ነው እዚህ ጋር ቁጭ ያልነው። ከስር ቁጭ ብለው ብዙ ትልልቅ ሰዎች ይሰሙናል። የእኛም የእናንተም ሰዎች መምህሮቻችንም ምናልባትም የሃይማኖት አባቶቻችን በእንደዚህ አይነት መልኩ አታርጉትና መልሱልን። በቃ ተገቢ ጥያቄ ነው የጠየቅነው። ተገቢ ጥያቄ ነው የጠየቅነው። እስልምና መልስ ካለው እኛ ጥያቄ አለን። ጥያቄያችን መልሱልን። መጠየቅ ተፈጥሯዊ መብታችን ነው። ስለዚህ ጥያቄውን አቅርበናል። መልስ ካላችሁ መታችሁ መመለስ ነው። ቪዲዮ እምነታችሁ መጠየቅ እንደማይወድና መጠየቅ ሐራም እንደሆነ እናውቃለን። ግን እኛ ጭንቅላት ስላለን እንመረምራለን። መጽሐፍ ቅዱስም ስለሚያዘ ማለት ነው። ሁሉንም መርምሩ እውነቱን ያዙ ነው ይላል። ሁሉንም እንመረምራለን። ሁሉንም። እውነት ግን ከክርስቶስ ውጭ ምንም እውነት የለም። ይሄ ጥያቄ አይመለስም። ቀጥል ባይ ቀጥል ቶሚ። ስለዚህ ቅድም ባነበብነው መሰረት በጣም አጭር እግሩ የዶሮ የሆነ ጸጉሩ እንደምታዩት እግሩ የዶሮ የሆነ ጸጉሩ የበግ የሆነ ሐር የለበሰ ዋን አይ ሳይትለስ አንድ አይኑ ኦኬ የማያይ እውር የሆነ and neither protrude or አዲሱን ከዚህኛው ልጨምርላችሁ። የኛው ስለማይመለከተኝ ነው እንትን ያደረኩት። nor deep seated ይላል። አይኑ ጎላ ያለ ወይም ደግሞ ጠለቅ ያለ አይደለም ነው። ጎላ ያለ ወይም ደግሞ ወጣ ብሎ ያለ ወይም ደግሞ ጠለቅ ብሎ ያለ ወይም ደግሞ ጎድጎድ ብሎ ያለ አይን አይደለም። ምንድነው? አይኑ እውር ነው። if you are confused about him ስለሱም confused ከሆናችሁ ስለዚህ ነገር confused ከሆናችሁ now that your Lord is not one-eyed the specific thing the only thing ይሄንን የምትለዩበት ኦኬ confused ከሆናችሁ ስለነዚህ መንታታ ሁለት ሰዎች ኮንፊውዝድ ከሆናችሁ ቅድም እንዳልኳችሁ ለምንድነው የምትለዩት? እንደዚህ ነው እንግዲህ አይደለ? በዚህ ኮንፊውዝድ ይሆኑ ይሄንን አይቶ አላህ መስሏቸው ግራ ከተጋባችሁ የተባሉ ሰዎች ናቸው። እንግዲህ መጥቶ ክርስቶስ በስጋ ተገለጠ፣ በስጋ የተገለጠ አምላክ ነው ስንላቸው አላህ ማንንም አይመስልም ሚሉስ ጋይስ ሉክ ዩት ይሄንን መለየት ያልቻለ ይመስላል እያሉ ግራ የሚጋቡ ሰዎች ክርስቶስ በስጋ የተገለጠ አምላክ ነው ስንላቸው አምላክ ማንንም አይመስልም ሰውን አይመስልም ይሉናል። ይሄን ደጋግመው ይሄ ነው እንግዲህ ገጠመን። ይሄን ደጋግማቸው አንብቡት ሙስሊሞች። if you are confused about him ስለዚህ ነገር ግራ ከገባችሁ አጭር ስለሆነው እግሮቹ በዶሮ የለበሰው የበግ ጠጉር አንድ አይን የሆነ ስለዚህ ክሬቹር ኮንፊውዝድ ከሆናችሁ now that ይሄንን ወቁ your lord is not one eyed አምላካችሁ አንድ አይና አይደለም። ደጃል ግን አንድ አይና ነው። ለምን ማነጻጸሩ ለምን አስፈለገ? በፍጹም በታሪክ መንትያ ሰዎችን አውቃለሁ የሚለዩባቸው ስፔሲፊክ የሆኑ ነገሮች አሏቸው እንጂ ጃር አይደንቲካል አብዛኞቹ
የሚለያዩ መንታዎች ሊኖሩ ይችላሉ። እሱ ከእንትን ጋር ይገናኛል። ሁለት እንቁላል ምናምን ሲሆን ከአንድ እንቁላል ብሬክ ሆኖ ከሆነ ግን በቃ በምንም ልትለዩዋቸው የማትችሉበት ሁኔታ ውስጥ ትገባላችሁና ለምንድን ነው እንደ መንትያ በአንዲት ስፔሲፊክ ነገር አላህንና ደጃልን መለየት ለምን አስፈለገ? ኦኬ ዝም ብለህ ከማውራትህ በፊት ገና መጽሐፍ ቅዱስን ሳታውቅ ምንም አላህን ይሄንን ክሬቸር ከአላህ መለየት ሳትችል ሙስሊሞች ይሄንን ፍጡር ከአላህ መለየት በጣም ተቸግረዋል። ሙሐመድ በቃ ግራ ገብቶት አንዴ ቀኝ አይኑ ነው የጠፋው ይላቸዋል፣ አንዴ ግራ አይኑ ነው የጠፋው ይላቸዋል። ኦኬ በጣም በቃ እንደውም በጣም ግራ ጋባህን እኮ ሲሉት ግራ ሲገባቸው በቃ እንደውም ግንባሩ ላይ ካፊር የሚል ተጽፎበታል። ስለዚህ በዛ ልትለዩት ትችላላችሁ ብሎላ እስከ ማለት ድረስ ደርሷል ማለት ነው። ስለዚህ ነገር ግራ ከገባችሁ አላችሁ ልክ የምታስታውሱት ከሆነ ብዙ ጊዜ ተነግሯል። አላህ ከአደም ጋር ኢብሊስ በምንድን ነው የለየው? አደም እንደምታዩት ውስጡ ቀፎ ነው። በቂጡ ገብቶ በአፉ ይወጣ ነበር፣ በአፉ ገብቶ በቂጡ ይወጣ ነበር፣ በአደም ውስጥ ማለት ነው። አደም ነፍስ ከመዘራቱ ሸክላ በነበረበት ዘመን ማለት ነው። በምንድን የለየው ኢብሊስ መላኢካዎችን? አትፍሩ፣ ይሄ እኮ ዝም ብሎ ቀፎ ነው፣ የኛ አላህ ድፍን ነው፣ ይሄ ግን እንደምታዩት ቀፎ ነው፣ አትፍሩት ብሎ እንዳለው እዚህ ጋር ደጃልና አላህ የተለያዩት በአንድ አይን ብቻ ነው። ስለሌሎቹ ጉዳይ አይደለም። ይሄ ኮንፊውዥኑ አንድ አይን ሁለት አይን አንቲ ክራይስት ምናምን ስለሚሉት እንኳን ትተን ለምን ኮንፊውዝ ሆናችሁ ነው? ይሄ በፍጹም ከዶሮ ጋር እንኳን ኮንፊውዝ አያደርገኝም። የዶሮ እግር ይዞ ከበግ ጋር አይገናኝም። የበግን ፀጉር ለብሶ በፍጹም በግ ጋር አይምታታብኝም። በፍጹም ከዶሮ ጋር አይምታታብኝም። በፍጹም ከሰው ጋርም አይምታታብኝም። በምንም ታሪክ አጭር ስለሆነም ከአጭር ነገሮች ጋር አይምታታብኝም። ለምንድን ነው ከአላህ ጋር በጣም ኮንፊውዝድ የሆናችሁት? ዋይ ለምን በጣም ኮንፊውዝድ ናችሁ ከአላህ ጋር? ናቺ ናት እኛ ጥያቄ በጣም ቀላል ናት። ሲሪያል ነምበር አለው ደስ ይላል። ኮሜንት አታንብቡ ኒውስ ጌታም በጣም እኮ የሚገርም ነው ታውቃለህ። ስታስበው አንዳንዴ እነዚህ አካላት ሶሪ ለምን አምላክ በሰው ሰውነት ተገለጠ ትላላችሁ? እንዴት ፈጣሪ ማንንም አይመስልም አምሳያ የለውም ይሉናል። ይህን ምን እናድርጎሽ? ምንም አምሳያ ከሌለው ለምን ግራ ትጋባላችሁ? ይሄ ከርሊ ሄሩ የእንትና ነው። ይሄ እኮ አላዛር የእንትና አይደል እንዴ? እሱ ሌላ ሐዲስ ነው። አይ ቲንክ ጸጉሩ ነው ፍሪዳም በሚለው ያናል ተልቢስ ላይ ያለ ያው ሰውን አይመስልም ስለሚሉ በዛ ያን ተልቢስ ነው። እውነቱን እኮ ነው። አሪፍ እኮ ነው። ትክክል እኮ ነው። ሄድበት። እዚህ ላይ የተጠቀሰው ነገር ስላለ ቀጥታ ሄድበት። በይነል ተልሚስ ለጃህሚያቶች በሰጠው ምላሽ ላይ አለ። የኢብኑ ተይሚያ ሐዲስ ላይም አለ። ኢብኑ አባስ ነው የዘገበው እና ብዙዎቹ እንደውም ይሄ ነገር ዳይፍ ተብሏል ምናምን ብለው የሚያቀርቡት ማስረጃ የማይሆን ነውና ኢብኑ ተይሚያ ምን አለ? የተዘገበው ሐዲስ ላይ ጌታዬን በእንደዚህ በፀጉሩ እንደዚህ አይነት ሆኖ ፀጉሩ ፍሪዝ ሆኖ ወጣት ልጅ ሆኖ ፂም የሌለው ሆኖ በአረንጓዴ ጋርደን ውስጥ ወይም በአረንጓዴ የአትክልት ስፍራ ውስጥ አየሁት ይላል። መሐመድ ነው ያየው። እንደዛው ነው ማለት ነው። ስለዚህ አሁን ማንን ያየው? አላህን ወጣት ልጅ መስሎ ፀጉሩ ፍሪዝ የሆነ ወጣት ልጅ የሆነ መስሎ አየው። ከዛም በኋላ እንዳየው ተናግሮ ነበረ። መሀል ላይ አሁን ያሉት ሙስሊሞች ዳይፍ ይላሉ ዝም ብለው ማለት ያለ ማስረጃ ነው። ነገር ግን ትክክለኛ ኢብኑ ተይሚያን ብንመለከተው አብዛኞቹን ማጆሪቲ ኦፍ ዘ ስኮላርስ ብሎ ሊቃውንቶች የሚያስቀምጡት ወይም በአጠቃላይ የኢጅማ ስምምነት ያለው ይሄ ሐዲስ ትክክለኛ የሆነ ኦተንቲክ የሆነ ሳሂህ ሐዲስ መሆኑ ነው። አላህ ወጣት ወንድ ልጅ ሆኖ ለመሐመድ መታየቱ ይሄ አገር ያወቀው ፀሐይ የሞቀው ጉዳይ ነው። ስለዚህ የኛ አምላክ ማንንም አይመስልም የሚሉት ነገር ይኸው እዚህ ጋር ለምን መሰለ ለባህሪው የማይመጥነው እንዴት የሰው ልጅ ሊያውም ወጣት ልጅ ፂም የሌለው ፀጉሩ ፍሪዝ የሆነ ሆኖ ለመሐመድ ታይቶታል። ስለዚህ ይሄ ማን ነው? ይሄ
እኮ እንደዛ ከሆነ ያው በቃ ግልጽ እኮ ነው። በቃ በጣም ለዚህ ምስል ይቀርባል ማለት ነው። ይሄ በጣም ግልጽ ነው። ወጣቱ ነው የሚያምረው ነው ቤስት ፎርም ነው የሚለው አሪፍ በሆነ ፎርም ጸጉሩ ሉጫው ነው ምናምን ያየው እና ይህ ሐዲስ በጣም እውቅ የሆነ ሐዲስ ነው እና በዚህ ላይ እንዲባልበት ነበር። ቀጥሉ። ከሆነ ያው እኛ ስናወራ በመረጃ ስለሆነ ቢያን አልተልቢስ አልጃሚያ በሚለው እንትኑ ላይ አስቀምጦታልና ማየት ይቻላል። በጣም እንደውም ከሰሂህ በላይ ባይዞ ሰሂህ መርፉ ነው። በጣም አውተንቲክ የሆነ ሐዲስ ነው ማለት ነው። እንደዚህ እንደምታዩት በጣም ጸጉሩ ፍሪዝ ነው፣ ጺም የለውም፣ ወጣት ወንድ ልጅ ነው ምናምን አረንጓዴ ቦታ ላይ እና አልዓዛር በደንብ ገልጾታልና በኢሜጅ ይህ አካል ይህ አልዓዛር የሚያሳያችሁ አካል ከዚህ አካል ጋር በጣም እንትን ሆነ፣ ኮንፊውዥን ፈጠረ። በጣም ኮንፊውዥን። ይህ ማለት ይሄ ጸጉረ ፍሪዙ ጺም አልባው አካል የታየው ለሙሐመድ የታየው አላህ ማለት እግሩ እንደዚህ ነው። ለምን ኮንፊውዥን ፈጠረባቸው? የለበሰው እንደዚህ አይነት ጸጉር ነው፣ የበግ ሐር ወይም ደግሞ የበግ ጠጉር የሚመስል እንደዚህ ነው የለበሰው እና እንደዛ ነው። ምናልባት እንግዲህ ቀጥል ውስጥ የሌሎቻቸው እና እንዴት ነው ሊጋጭ ቻለው? ስለዚህ አልዓዛር ባሳየን መሰረት እንደምታዩት አሁን አልዓዛር ቢልክልኛን ፎቶ እዚች ጋር ደቅ አድርጌ ማን ይሆናል ማለት ነው? ሁለት አይን ሲኖረው ጋይስ፣ ሁለት አይን ሲኖረው ማን ይሆናል? ይሄ ስም ወደ ማን ይቀየራል? ወደ አላህ ሱብሃነሁ ወተዓላ ይቀየራል ማለት ነው። እና እንደሱ ነው። እንደዚህ ሞክ የሚያደርጉ ከሆነ ቀጥታ ነው በቃ ይሄንን ማምጣት ነው እንዴ። እናንተ ወንድ ልጅ ታመልካ፣ ይኸው አንተስ ወጣት ወንድ ልጅ አይደል የምታመልከው? እንደዛ ከሆነ ሞክ ማድረግ ከሆነ እኛ እንደዚህ እናመጣለን። እና ግልጽ የሆነ ነገር ነው። ይኸው አንተ የምታመልከው እንደዚህ ከሆነ ወጣት ወንድ ልጅ አንድ እግር ያለው ከአንድ እግር በላይ ያለው ይኖር የማይታወቅ እንደዚህ አይነት እኮ አምላክ ነው የምታመልከው ብሎ ማሳየት ነው። እንደዛ ሲሏችሁ ቀጥሉ። ልጅ ኢያሱ only two eyes because የሚለዩት በሁለት አይን ብቻ ነው። በሌላ ነገር ይለዩ አይለዩም የተጠቀሰ ነገር እንደውም በጣም ኮንፊዥን ፈጥሯል። በጣም ስለሚቀራር በጣም ስለሚመሳሰል የሚለየው በሁለቱ አይን ብቻ ነው። ስለዚህ እቺን አይን እንደምንም ምን ማድረግ ነው የሚጠበቅብኝ? በቃ መሙላት ነው የሚጠበቅብኝ ማለት ነው። እውር ነው እንደምታዩት፣ አንድ አይን ነው። ግራ አይኑ ይሁን ቀኝ አይኑ ይሁን አላውቅም። እቺኛዋ ሪዘርቭ አስቀምጫታለሁ ምናልባት ለራይቷም እንድትሆንልኝ ማለት ነውና ስለዚህ ይሄ አካል እንዴት ነው ከአላህ ጋራ ኮንፊዥን የፈጠረባችሁ ሙስሊሞች? ሃው ይሄ አካል ይሄ ክሬቹር ይሄ እዚህ ጋር የምታዩት እንዴት ነው ከአላህ ጋር የተቀራረበባችሁና በአይን ብቻ የምትለዩት? ሃው በአይን ብቻ ለመለየት የተገደዳችሁት እንዴት ነው? ምንም ሊገባን ያልቻለ ማለት ነው። ምንም ሊገባን ያልቻለ ነገር እንዴት ነው ሃው የሚለውን እዚህ ጋር ይመጣል ማለት ነው። ኦኬ አላህ ሙሐመድ አይተውታል። አልዓዛር እንዳሳያችሁ አይነት ፎቶ ሆኖ ማለት ነው። የኢብኑ ተይሚያ መጽሐፍ ነው ኦፍ ኮርስ ካልተሳሳትኩኝ። ስለዚህ if you are confused about him መቼም የማንረሳው ሐዲስ ነው ባይዘኝ መቼም ማለት ነው። if you are confused about him ስለሱ ግራ ከገባችሁ፣ ስለዚህ ነገር ግራ ከገባችሁ know that your Lord is not one-eyed በጣም ግራ ከገባችሁ አምላካችሁ ባለ አንድ አይን አይደለም። ስለዚህ እንደዚህ አይነት ነገር ቢመጣባችሁ ባለ አንድ አይን ከሆነ ደጃለው ልትሉት ነው። የዶሮ እግር የበግ ጠጉር ለብሶ ኦኬ በጣም አጭር ሆኖ
አንድ አይኑ በጣም መጭማጫ የሆነች ምናምን ጎላ ጎላ ያላለች ወይም ደግሞ ወደ ውስጥ ሰረግ ብላ ግን እንትን ማትል አንዱ አይኑ እየጠፋች የሆነች ሆኖ ቢመጣባችሁ አንድ አይን ከሆነ ምን ሊሆን ነው? አይ ይሄማ ደጃለው ልትሉ ነው ማለት ነው። አግኝታቸዋል። ናይስ ኦኬ። ሁለት አይኑ ነው ከመጣስ እንደዚህ ሆኖ ሁለት አይኑ ነው ከመጣስ፣ ስለዚህ ያ ነው ጥያቄያችን። ማን ይሆናል? ይሄ ደጃል ከሆነ ባለ ሁለት አይን ሲሆን ማን ይሆናል? ባለ አንድ አይኑ ደጃል ከሆነ ባለ ሁለት አይኑ ማን ሊሆን ነው? ምክንያቱም አላችሁ ባለ አንድ አይን አይደለም የምትለዩት በዚህ ብቻ ነው። እኔና አልዓዛር መንታ ብንሆን እኔና አልዓዛር ሌላ ሰው እኛን ለመለየት ቢቸገር ሜቢ የኔ ጸጉር ሉጫ ነው የሱ ከርዳዳ ሊሆን ይችላል። አይ አልዓዛር እኮ ጸጉሩ ከርዳዳ ነው ሰው በዛ ትለያላችሁ ማለት ነው። ስለዚህ እንዴት ነው ሙስሊሞች አብዱል ከአብ አብዱሊት መምጣት ትችላላችሁ። በጣም ኢንተረስቲንግ የሆነ ቶፒክ ነው ባይዙ። በጣም ሌላውን ነገር ትተን ስለ ደጃል የሚነሱ ሜክ ማድረግ የሚቻሉ አርጊውመንቶች በሙሉ ትተናቸው ነው። በጣም ሲምፕል የሆነች በጣም ምን የምትል if you are confused about him ስለሱም ግራ ከገባችሁ ስለ ደጃልም ግራ ከገባችሁ ይሄንን ወቁ። አላችሁ ባለ አንድ አይን አይደለም። እናንተ አላህ ባለ አንድ አይን አይደለም። ይሄንን አይመስልም ባይዞ ሁለት አይን ሲኖረውስ ኢፌ ደጃል ሆኖ ግራ ከገባችሁና በአይኑ ብቻ የምትለዩት ከሆነ ከአላህ ጋር ባለ ሁለት አይን ሲሆን ምን ይፈጠራል? ባይዜ እንዳትሸወዱ። አላህ ጋር ግራ እጅ የለውም ብላችሁ እንዳትሸወዱ። ኦኬ ቀኝ እግር እጅ እንደተጠቀሰለት ሁላ ግራ እጅም ተጠቅሶለታል። አላህ ሰማያትን በቀኝ እጁ ምድርን በግራ እጁ ይጠቀልላታል። ግራ እጅ እንዳለው ተጠቅሷል በሐዲሱ። ስለዚህ እቺኛዋን ወደዚህ ሺፍት አድርግልን እያላችሁ ኮሜንት ላይ እየጠየቃችሁኝ ለዛ ነው። እና ሲሪያል ነምበር ቢኖረው ጥሩ ነው። ኮሜንት ላይ ጥሩ ጥያቄ ነበር። ሲሪያል ነምበር ቢኖረው ወይ ኪውአር ኮድ ፕሪንት ቢደረግላቸው በጣም አሪፍ ነው ማለት ኮንፊውዥንም ሙሉ ለሙሉ ያጠፋው ነበር። እና ቀጥሉ ቤተሰብ። መልካምሽ ቃላት ያሰማልን ሁላችሁ። እንግዲህ ርዕሱ ተፈርቶ አይተነዋል፣ ተደንግጧል በጣም እስቲ ዴቫይ በማስታወቂያ ጉዳይ አንዴ ብትሄድበት ደስ ይለኛል። እስከዛ ድረስ ትልቁ ያልሆን ብሎኝ ነው እና በል እስከዛ እስኪሄድበት እስኪ መልካምሽ ልጅ ያዙ ትሄድበታለህ ወይስ ልሄድበት? ትልቁ ላይ አድርገውና ትልቁ ላይ እንዲሁ መልካምሽ በነገው ዕለት ወንድማችን እፎይ ከዘመዴ ጋር በዘመዴ ቲቪ የሚኖረው ቆይታ ይኖራል። ይህንን ቆይታ ቁም ነገር አዘል ነገሮችን በማንሳት የተለያዩ ነገሮችን በማንሳት የሚያሳልፍበት ሰዓት ስለሆነ ሁላችሁም በዚህ የቴሌቪዥን ፕሮግራም ላይ የቀጥታ ስርጭቱን እንድትከታተሉ ስንል በትና እናቀርባለን። ዕለቱም በሜ 24 የመጪው እሑድ በግንቦት 16 በኢትዮጵያ ነው የሚሆነው። ሁላችሁም በዛ ሰዓት በአንድነት ተገኝተን ወንድማችን እፎይን ልንከታተል ስንል እኛ ወንድማዊ ጥሪያችንን እናቀርባለን። በዕለቱ የሚነሱ ወሳኝ ነገሮች አሉ። እነዛን ነገሮች ለማየት የዛ ጊዜ ሰው እንዲለን ጥሪን አስተላልፋለሁ። ሁላችሁም ለወንድም እህቶቻችሁ በጠቅላላ ሼር አድርጉላቸው። ላልሰሙ ለሰሙ በተለያዩ ቪዲዮዎች ላይ ለቀናል። እኔም ቪዲዮ ለቀቅ ያለው ገብታችሁ ማየት ትችላላችሁ። ፖስተሩም እንደምትመለከቱት ነው። ይህንን ፖስተር ሁላችሁም
ስቶሪያቸውን በማድረግ ፌስቡክ ላይ ፖስት በማድረግ በተለይ እዚህ የሚነሱትን ነገሮች በጠቅላላ ፌስቡክ፣ ዩቲዩብ ላይ ፖስት ብታደርጉ ብለን እናስባለን። የተለያዩ ሀዲሳቶችን ስንጠቅስ ታያላችሁ። ፌስቡክ ላይ መጻፍ የምትችሉ ሰዎች፣ ሪከርዶችን መልቀቅ የምትችሉ ሰዎች በራሳችሁ ፔጅ ላይ ይህን በማጋራት የመሳሰሉ ነገሮችን በማጋራት የራሳችሁ የበኩላችሁን አገልግሎት እንድትወጡ ስንል እናዛለን። ያው ሪፖርቱ እንዳለ ስለምታውቁ ማለት ነው። እዚህ ተደራሽነታችንን ለማሳነስ ቢሞክሩም ግን እናንተ ከሰር ያላችሁት ወንድሞች 200 ሰው ለ10 ሰው ቢደርስ ወደ 2000 ሰው ነው የሚሆነው ማለት ነው። ስለዚህ ያ ደግሞ 200 ደግሞ 100 ደግሞ ከሆነ በሰፊው እንንቀሳቀሳለን ማለት ነው። ስለዚህ ከዛ አንጻር ነው ዲባዬ መጨመሩት ነገር ካለ እናንተ ጨምሩ። ያ በዚህ አጋጣሚ ያው ብዙ ነገር የምንሰማበት ፕሮግራም ይላል። ተደራሽነቱም ከፍ ይላል። ወደ ቲቪ ደረጃ ላይም ለብዙ ሰዎች የሚደርስበት ስለሆነ መረጃውን ማጋራት እሁድ እዛ ስለሆነ የሚገኘው በዛ ቲቪ ቻናል ላይ ሁላችሁም እንድትገኙ አይ ቲንክ ቲክቶክ ላይም አላቸው መስለኝ ይተላለፋል መሰለኛ በቲቪ ማየት የማይችሉ አዎ መሰለኝ ተብሎ ይታሰባል። ስለዚህ ሁላችሁም እንድትከታተሉ የማስታወቂያ መለጠፍ በምትችሉበት በማንኛውም ፕላትፎርም ላይ እንድትለጥፉት ስንል በትህትና እንጠይቃለን። ሰዓት ማታ ነው የሚሆነው። ስፔሲፊክ ሰዓት እርግጠኛ አይደለም፣ ሰዓቱን አልተነገረንም። መረጃ እንደደረሰ ሰዓቱን እነግራቸዋለን። ትልቁ ላይ ልሆን ብዬ እኮ ሀዲሳቶቹን ልከፍትላችሁ ብዬ ወደ አማርኛ ተርጉሜው ግን እንትን አይደለም ማለት ታውቃለህ። ማነው ሽሪንክ አድርጎ የመለሰው? እስኪ ሽሪንክ አድርጉት እስኪ። ሽሪንክ እያሳየኝ አይደለም። እኔ ራሱ እየከፈተልኝ አይደለም። እስኪ ኮፒ ሊንክ ታብታብ አድርጉ። ምንም እየታዘዘ አይደለም። ዋርኒንግም ሰጥቷል። ታፕ ኮፒ ሊንክ በደንብ እያደረጋችሁት። እሺ ወይ ቶሚ ትራንስሌት ታደርገዋለህ ሀዲሶቹን በጀሚናይ ተርጉመውና በአማርኛ እስኪያንብብላቸው እናም እኔ አረገዋለሁ ያረግላቸዋለሁ። አንተ ትልቁ ሊሆን ላርግ እንደዚህ እኮ አልመጣልኝ። እኔ እኮ እሱ እኮ ቢከፍትልኝ እኮ ምን መሆን ብችል እኮ አደረገው ነበር። ግን እሱ ራሱ ቀጥለው አልከፍትልን ያለኝ። ኦኬ እንደዚህ ሆኜ ላሳይ ነው። ትልቁ ላይ ራስን ማድረግ አልቻልክም? አልቻልኩም። እየተሽከረከረ እኮ እምቢ አለኝ እኮ ብዬ ነው። ቆይ እሺ ላክለት ወይ ሀዲሱን ንገረኝ ባይ። በቃ ትራንስሌት አድርግና ሐሳይ ሙስሊም 2933 ይሄን ተርጉመው በጄሚናይ ትክክለኛ ትርጉም ብቻ ብለህ ቀጥተኛ ትርጉም ይስተና ትርጉሙን በአማርኛ አንዳንዴ በሚገባቸው ቋንቋ እናንበባው። 2933 2933 2933 ልብ በሉ እንግዲህ መሐመድ ስለ ደጃል የሚናገረው ንግግር ነው። እዚህ ቶፒክ ላይ በነገራችን ላይ አንድ ሙስሊም ዝር አይልም። አንድ ሙስሊም መጠየቅም መናገርም የሚፈሩት ቶፒክ ነው። ማየት የሚፈሩት ማየት ራሱ የሚደነግጡት ቶፒክ ነው። በተአምር እዚህ ላይ መልስ የሚሰጥ እኔ ገጥሞኝ አያውቅም። ቅድም ነግራቸዋለሁ። መልስ እንኳን ሲሰጡ ምንድን ነው የሚሉት? ተግባሩ አክሽኑ ወይ ደግሞ የሚያደርገው ነገር እንደ ፈጣሪ ጋር በጣም የሚመሳሰል ነው። በባህሪ አላህን ይመስላል ማለት ነው። አላህ የሚመስለው ባህሪ ያለው ማለት ነው ደጃል። ሐዲሶቹ ግን እያሉ ያሉት በመልክ ነው። እንደነሱ መልስ ራሱ አላህ ማንንም አይመስል የሚለውን ትምህርታቸውን ገደል ይከቱታል። ከኪሳቸው ሐዲሳቸው ላይ እየጨመሩ ይመልሳሉ። አላህ ብልት አለው የለውም፣ አላህ ጭንቅላት አለው የለውም ሲባሉ አልተገለጸም የሚሉ አካላት የተገለጸውን ትቶ ያልተገለጸውን ይመልሳሉ። ለምን የተገለጸውን አትመልሱልንም? ቆስጥ ያታልቀውሽ እሱን እና ገስት እያያችሁ
ሙስሊሞች ምናምን አስገቡ ጋይስ። ገስት እኔ እየከፈተልኝ አይደለም ምንም። እሺ እሺ ቀጥል። ቀጥተኛ ትርጉም ነው። አነስ ቢን ማሊክ ቆስቴ እሺ አነስ ቢን ማሊክ እንደዘገቡት የአላህ መልእክተኛ እንዲህ ብለዋል። ኡመቱን ህዝቡን ያንን አንድ አይናው ውሸታም ያስጠነቀቀ አንድም ነቢይ የለም። እወቁ፣ እርሱ አንድ አይና ነው፣ ጌታችን ግን አንድ አይና አይደለም። እርሱ አንድ አይና ነው፣ ጌታችን ግን አንድ አይና አይደለም። በግንባሩም ላይ ካፊር የሚል ፊደላት ተጽፈዋል ይላል። ኦኬ ቴንክ ዩ። መሐመድ በራሱ ምን ኮንፌስ አደረገ ማለት ነው? ነብያት ይህን ትምህርት አላስተማሩም ማለት አይደለ? አንድ ነብይ ስለሱ ያስጠነቀቀ የለም ማለት እኔ ብቻ ነኝ እያለ ነው አይደለ? ኦፍ ኮርስ አንድም ነብይ የለም። ምን ያደረገ ያስጠነቀቀ አንድም ነብይ ማንም ነብያት ስለ እንደዚህ ብሎ የተናገረ ያስጠነቀቀ የለም ማለት። ለምንድን ነው ያላስጠነቀቁት? ፈጣሪ ማንንም ስለማይመስል አምላካችን ያህዌ ማንንም ስለማይመስል ነብያት ገና ለገና ጭራሽ አይደለም ማለት ነው አይደለም እንትን ሰው ቀጥራችሁ ከዝንጀሮ ጋር ይመሳሰልባችኋል ብሎ ሊያስተምሩን ይቅርና ራሱ መሐመድ የተናገረው አንድም ነብይ ብሎ ነብያት ያላስተማሩት አስተምሩት ነው። እኔ አዲስ አስተምሩት ነው ይዤ የመጣሁት እያለ ነው ጋይስ። መሐመድ ሳይ ሙስሊም 2933 ይሄ ታገኙታላችሁ። አዲሱ ሁላችሁም ከፍታችሁ ማየት ትችላላችሁ። መሐመድ ይሄ የነብያት አስተምሩት አይደለም እኔ ያመጣሁት አስተምሮት ነው እያለ እየተናገረ ነው። በአንደበቱ ነብያችሁ ራሱ ነው የተናገረው። ማን ነው ታዲያ ይህ ስለዚህ ሰውዬ ታዲያ ሲያስጠነቅቅ እየነገረ ነው ያለው? ሱናን አቢ ዳውድ ላይ ያለውን ትርጉሙ የሄድኩበት ነው 43 ያኔ ሱናን አቢ ዳውድ 43 ያለ ደግሞ ይሄ አካል ማን ነው ይላል? ነብያት ያላስተማሩት እኔ ብቻ ያስተማርኩት ትምህርት ብሎ መሐመድ ፈጣሪ ማንን ይመስላል ይለናል? የዶሮ ጥፍር ያለው ፈጣሪን እንግዲህ ኢማጂን ሎቱ ሰባት ሰላም ቃልዬ ሀቢብ እንዴት ነው ተምቂ? ሰላም ነው ወይ ኮስታ እንዴት ናችሁ? ተወደዳችሁ የምትናፍቁኝ እንዴት ደስ እንዳለኝ ሳያችሁ እግዚአብሔር ይመስገን ደህና ነኝ። እንዴት ናችሁ? በጣም ጥሩ። እንኳን ደህና መጡ። ማይ ፌቨራይት ቶፒክ ነው እና ሙስሊሞች አይገቡም፣ ግን ባለፈው አይ ቲንክ እፎይ አንዱ የረሳው ነጥብ ይሄ ነውና ሰዓት ጠቦት የተወው ያኛው ሰዓት ተርፎት ነበር እንዳያችሁት። ይሄኛውን ግን መጠየቅ ይችል ነበር። ጭንቅላቱ ጋር ሲደርስ ሰዓት አለቀ እንጂ እግሩ ላይም የዶሮ ጥፍር የሚመስለውን ቢጠይቀው ኖሮ አለ የለውም ቢለው በጣም ክሪቲካል ጥያቄ ነበረ። ወይም ሁለት አይን ነው አንድ አይን ነው ያለው ብሎ ቢጠይቀው ልክ እንደ እጁ ደጃል ስንት ነው ያለው ቢለው በጣም የሚገርም ኮንፌሽን ነበር የሚሆነው። ቀጥል ከደረስክበት። ግን ሙስሊሞች ካላችሁ ፕሊስ ላኩና አላህ ደጃልን ይመስላል እርሶ ሄዱበት እስኪ። እሺ ልጅ ያሱ ያነብ ነበረ። አንበቡ መምህር ሰላም ብያለሁ። ሚውት አድርጊያለሁ። የተወደድከሽ እኔ በጣም ደስ የሚለኝ ምንድነው ከእንትኑ አንፃር ነው፣ ከነሱ መፈክር አንፃር። ለምሳሌ ያለ አንድ ነው አይታይም። ቅድም ቃል ሲለው ነበር በተለያየ ቋንቋ ገባ ወጣ እያልኩም ሰምቻቸዋለሁ። አላህ ይታያል አይታይም በሚለው በራሱ በቁርአንና በእስልምና መዛግብቶች መሰረት ይታያልም ሲታይም ከእንትና ጋር ይመሳሰላል እያልን ነው። እኛ አይደለንም ያለነው፣ እኛ አይደለም የጻፍነው፣ እኛ እናንተ የጻፋችሁትን እያነበብን ብቻ ነው። ልክ እንደለመዳችሁት እየመጣችሁ ዳይፍ ነው እንደለመዳችሁት እናንተ የጻፋችሁት ነው ሐዲስ፣ እናንተ የጻፋችሁት ሐዲስ ነው ልትሉን ትችላላችሁ። ግን መጽሐፋችሁ ላይ የሚታመኑት ሀሂህ ላይ ሐሰን የሆኑ አንዳንዶቹ ተፍሲሮችን እያወጣን ነው የምናሳያችሁ። እዚህ ላይ እንደተጻፈው እና አሁን እየተነበበ እንደምታዩት አላህ የደጃል መንትያ ነው። በጣም ነው የሚመሳሰሉት። ላይክ በጣም ተመሳስለው የሚሸውዷችሁ ሰዎች የሉ።
እስኪ አስቡት፣ እንትና በሉና አስቡት እናንተ ሰፈር ክላስ ምናምን አብረው የተማሩ ተማሪዎች እና እነሱ ሰዎች ወይ እናታችሁ ወይ አባታችሁ ምናምን ያውቃቸዋል፣ የቅርብ ሰው ያውቃቸዋል። ደጃልና አላህን ግን ማንም አያውቃቸውም። ነቢያት ያስፈልጋሉ እሱን ለመለየት መንታ ከመሆናቸው አንፃር፣ በጣም ከመመሳሰላቸው አንፃር። ለምሳሌ ሁለት መንትያሞች ያልኩትን እነማን እንደሆኑ አላውቅም። ላይክ እናንተ ሰፈር እኔ ሰፈር አሉ እናንተ ሰፈር መጥቀስ አልችልም፣ ግን በጣም የሚመሳሰሉ ሰዎች ወይም በቲቪ ከምታውቋቸው ጥቀሱና እናታቸው ታውቃቸዋለች፣ ብዙ ጊዜ አባታቸው ያውቃል፣ ጎረቤት ያውቃቸዋል ምናምን። ደጃልና አላህ እንደዛ አይደሉም፣ ይሸውዳሉ ይላል መሐመድ። እንዳትሸወዱ ፈራለሁ። ስለዚህ እኔ መጥቼ እስክነግራችሁ ምልክቱን እስከምነግራችሁ ጠብቁ ይላችኋል። እንዳለውም እሱ ይመጣና ይናገራል። ለምን? ስለሚሸውዱ፣ በጣም ስለሚመሳሰሉ። እንግዲህ ቢያንስ በድምፅ አይለያዩም፣ ቢያንስ በቁመት አይለያዩም፣ ቢያንስ በፀጉር አይለያዩም። አይለያዩም። እንደዛማ ቢለያዩ ኖሮ ሰው አይሸወድም። አንዱ ፀጉሩ በራሰ በረሃ ቢሆን፣ አንዱ ቁመቱ ረዘም ያለ ምናምን ቢሆን፣ አንዱ ቀጭኖ ወፍራም ምናምን ቢሆን ቀላል ነበረ። ያ ወፍራሙ አላህ ነው፣ ቀጭኑ ደጃል ነው ትሉ ነበር። እንደዛ አይደለም። በቃ በጣም የሚሸውዱት። ስለዚህ አንድ መለያ ነው ያለው። እሱ ደግሞ አንዱ ጠንጋራ አይን ነው፣ አንደኛው ሁለት አይን አለው። የደጃል ደግሞ እግሩ ምንድን ነው አለው? የዶሮ ነው አለው። ተመልከቱ፣ ቁመታቸው አንድ ነው፣ ውፍረታቸው አንድ ነው። ልብስ ከለበሱ ልብሳቸው አንድ አይነት ነው። ፀጉር ካላቸው ፀጉራቸው አንድ ነው። አይን ካላቸው አይናቸው አንድ ነው። እጅ ካላቸው ሁለቱም የግራ እጅ ከሆነ ሁለቱም የግራ እጅ፣ የቀኝ ከሆነ የምናጸድቀው የቀኝ እጅ። በዚህ ሁሉ አንድ አይነት ናቸው። በአንድ ነገር ግን ይለያሉ። አንዱ ጠንጋራ አይን፣ አንደኛው ይህ ጠንጋራ ነው ማለት ነው። አሁን ይህንን መጽሐፍ ተሸክመ በምን አግባብ ነው የነቢያት አምላክ ነው ማመልከው የምትለው? ይሄ ነው እንግዲህ ላይ ሄዶ ደግሞ አርሽ ላይ ተቀምጦ ጠጠጠጠጥ የሚያደርገው አርሽን ማለት ነው። ይሄ ነው ከላይ ወረደ ባቱ ተገለጠ ምናምን የሚሉት፣ በ9 ሰዓት ሌሊት ምናምን ይመጣል የሚሉት ይሄ ማለት ነው። ይሄ ጉቾ እኔ አላህን የሚመስለው የለም ያለ አንድ ሙስሊም ሐዲስን መጣል ይጀምራል ማለት። የመጀመሪያ ፖይንቱ ከእስልምና ይወጣል። አንድ ዳርን የሚባል ልጅ አለ፣ ታውቁታላችሁ ይመስለኛል። ከፍረሃል ይላል። ገና አንድ ነገር ያናግራቸውና በቃ ከፈርክ ይላል። እና እውነቱን ነው። አላህን የሚመስለው ማንም የለም ባለ ቅጽበት አንድ ሰው ይከፍራል። አላህ አንድ ነው ካለ ይከፍራል። ለምን? አላህ 30 ነዋ። ሁለት አይን ሲደመር ሁለት እጅ ሲደመር ሁለት እግር ሁለት ከሆነ እግሩ 10 ምናምን ደመርን። አሁን ራሱ ሰሞኑን እንትና እፎይ ሲደምር ሰምታችኋል። 17 15 ደረሱ። ተገጣጥሟል ወይ ብላችሁ የመጨረሻውን ጥያቄ ስጠይቋቸው አልተገጣጠመም ይሏቸዋል። አታመሳስል፣ ተገጣጠመ የሚል የለም። ስለዚህ አልተገጣጠመም ይሏቸዋል። 17 እኩል ይሆናል አንድ ሊሆን አይችልም። ስለዚህ አላህ አልተገጣጠመም፣ ካልተገጣጠመ ደግሞ 17 ነው። ስለዚህ አላህ አንድ ነው የሚል ማንም ሰው ውሸታም ነው ማለት ነው። አንድ እጁን እየገነጠለ ነው ወይ እግሩን ብቻ ነው የሚቆጥረው፣ አይሰራም ማለት። ልክ እንዲሁ አላህን የሚመስለው ማንም የለም ካለ ይሄው ደጃልን ይመስለዋል። በአይን ብቻ ነው የሚለዩት ይላል። መሐመድ ነው ይሄን የሚለው። እናት አባታቸው ቢሆኑ ኦኬ መንታ ናቸው፣ ግን ሰው መለየት ይችላል። መነጽር ያደረገ ሰው ይለያቸዋል ምናምን፣ አብሮ ያደገ ሰው ይለያቸዋል ይባል። እንደዛ አይደለም። በጣም አጭር ሁለቱም በጣም ከመመሳሰላቸው የተነሳ ነብይ መጥቶ ካልሆነ በስተቀር ሌላው ምዕመን በሙሉ ይሸወዳል። አላህን ደጃልን አላህ ሊል ይችላል። እና ደጃል በዚህ ሁኔታ ነው ከአምላክ ጋር የሚመሳሰለው። በዚህ ደረጃ አይመሳሰልም ነው የሚለን አንድ ሰው ካለ ይሄው እኛ ሻዳ እንይዛለን፣ እሱ ያከፍረናል ማለት ነው። እኛ እሱ ምንድነው የሚያደርገውን ያደርገናል። እኛ ግን እንላለን የራሳቸውን መጽሐፍ ጠቅሰን ደጃል እኩል ይሆናል አላህ ኤክሰፕት አንድ አይን ከመሆኑ ውጭ። ልክ አላህ እንትና እንደገለጠው ማለት ነው፣ መሐመድ እንደገለጠው። እንደተለመደው ግን መጥተው መጽሐፋቸውን መጣል ይችላሉ። በዚህ አጋጣሚ መጽሐፋቸውን ሲጥሉ በዛም በኩል ከእስልምና ይወጣሉ። መጽሐፋቸውንም ሲቀበሉ አላህ ደጃልን ይመስላል ሲሉ ከእስልምና ይወጣሉ። አላህ ማንንም አይመስልም ሲሉ ከእስልምና ይወጣሉ። እስልምና ውስጥ የመቆያ መንገድ የለም። እሱን ነው እያልኩ ያለሁት። እና ደጃል እኩል ይሆናል አላህ የሚለው በጣም ያስኬዳል። እኔ በጣም የሆነ ምን እንደሚታየኝ ብታዩ ላይ ከዚህ ጋር ያለው ሰውዬ ሁለት ሆነው ሲሄዱ ምናምን ጉት እያሉ እንደዛ ነገር ነው ውስጥ የሚመጣው ማለት ነው። ከምን የተነሳ የደጃል ሙሉ ሰውነቱ ተነግሯል። አጭር ነው፣ እግሩ እንደዚህ ነው፣ ጥፍሩ እንደዚህ ነው፣ ፀጉሩ ፍሪዝ ነው። የሆነ ቦታ ትዝ ይላችኋል አላህ ፀጉሩ ፍሪዝ ነው ሲባል ሌላ ክፍል ላይ ይሄው እዚህ ፀጉሩ ፍሪዝ በየተልቢስ ላይ ከርሊ ሄር አየው። አልተሸወዱም፣ ሁለቱም ጻፊዎች አልተሸወዱም ፀጉሩ ፍሪዝ መሆኑን። ያኛው እግሩን በደንብ አላየው፣ ምን ጫማ አድርጎ አላውቅም። ጉዳዩ አንድ የሚታይ አካል
የሚመሳሰል አካል እንዳለው ግን 100% እስልምና እርግጠኛ ነው። አሁን የመጡት ግን መጽሐፉንም አይቀበሉም፣ አላህንም አይቀበሉም። እኛ ቲም አላህ ነን። ጋድ ሎጂክ እንደሚለው እኛ ቲም አላህ ነን። የአላህ ቃል ይከበር ነው እያለን ነው። አላህ የሚመስለኝ ዘመድ አለኝ ጓደኛ አለኝ ብሎ ተናግሯል። ተቀበሉ። ደጃል የሚባል ጓደኛ አለው፣ መንታ አለው። የለውም ካላችሁ ኑ ይህን መጽሐፍ ጣሉ፣ ከዛ ከእስልምና ውጡ። ይህን መጽሐፍ ባጥሉም ከእስልምና ትወጣላችሁ፣ ብትቀበሉትም ትወጣላችሁ። እሱ ነው ችግሩ። እስላሚክ ዳለማ በየቦታው ይባላል። ይቀጥሉ ብሮስኪ። እሺ እናመሰግናለን። ጀዛከላ ኸይር ነው የሚባለው ቃል ያሰማልን መቼም። እና ጋይስ እዚህ ሲምፕል እኮ ነው፣ በጣም ሲምፕል ነው። እንግዲህ እነዚህ ሰዎች እንግዲህ አላህ ተገጣጥሟል፣ እጁና እግሩ መገጣጠም ያለው ብልት አለው ጭንቅላት አለው ሲባሉ አልተገለጸም። እግር ማለት ነው እግር ነው ብለው የሚመልሱ ሰዎች አልተገለጸም። ያልተገለጸን ነገር እናንተ አታብራሩ ወይ ደግሞ እናንተ አትናገሩ፣ ያልተጻፈ አታውሩ የሚሉ ሰዎች ይኸው የተመሳሰለውን ለምን አይናገሩም ነው ጥያቄ። እዚህ ፊት ለፊታችሁ የምታዩትን እኔ ቃል ስጋ ሆነ ወይ ቆስጢ ዙርቀኒ ወይ ሀቢብ ወይ ኤምኬ ወይ ልጅ ኢያሱ እኛን እንደ ያመሳሰል ነው አይደለንም። ማን ያመሳሰለው? ነብዩ መሐመድ ራሱ ለዓለማት እዝነት ተላከ የምትሉት ነብያችሁ ስጋት አለኝ እኮ ያለው። ስጋት አለኝ ምንድን ያለው? ነብዩ እንዲህ ብለዋል አለ። ስለ ደጃል ሐሰተኛ መሲህ በጣም ብዙ ነግሬያቸዋለሁ። ኢማጂን በጣም ብዙ ተነግሯቸዋል። ስለሱ በጣም ብዙ አውርተዋል። በዚህም የተነሳ ግራ ተጋባችሁ። ግራ ተጋብታችኋል ነው ግራ ተጋባችሁ። እንዳታስተውሉ እሰጋለሁ፣ እንዳታስተውሉ እሰጋለሁ። ግራ ተጋብታችሁ ሳታስተውሉ እንዳትቀሩ እሰጋለሁ። ደጃል ይላል አጭር ለራመድ የአማርኛ ወጣ ምንድን ነው ትርጉሙ? በስንት አልተረጎመልም አንተ ጋር ቀጣይ ትክክለኛ ትርጉም እኔ ጋር ላንብቦሽ። ከዚህ ስለ ደጃል ሐሰተኛ መሲህ እንዳታስተውሉ እስከምሰጋ ድረስ ስለ እርሱ ብዙ ነግሬያችኋለሁ። ደጃል አጭር የእግር ጣቶች ወደ ውስጥ የዞሩ ፀጉሩ ጨፍጋጋ፣ አንደኛ አይኑ የጠፋች ነው ማለት ነው። አይኑ በጣም የወጣች ወይንም ወደ ውስጥ የጎደጎደች አይደለችም። በሱ ነገር ላይ ግራ ቢገባችሁ አለ። ኢማጅን በምን ነገር በሱ ነገር ላይ ግራ ቢገባችሁ፣ ጌታችሁ ግን አለ አንድ አይና እንዳልሆነ እወቁ። ሉክ እነዚህ ከላይ የተዘረዘሩት ነገሮች በሙሉ ግራ ሊገባችሁ ይችላል። በእነዚህ ነገሮች ግራ ከገባችሁ እነዚህ አላህ ማንንም የማይመስል ከሆነ በመሰረቱ በእነዚህ ነገሮች ለምን ግራ ትጋባላችሁ ወገን? ይሄ ማለት ሂድ እንደዚህ ቦታ ላይ ፒያሳ ማህሙድ ሙዚቃ ቤት ጋር ሂዱና ሰው ታገኛላችሁ ብዬ ልኪያችሁ እናንተ እንስሳ ወይ በሬ ወይ ደግሞ ላም አግኝታችሁ ሰው መስሏችሁ እንዴት ግራ ልትጋቡ ትችላላችሁ? ሁለት የማይመሳሰሉ አካል ማንንም የማይመስል አካል ከሆነ እሱ በደጃል እንዴት ግራ ልትጋቡ ትችላላችሁ? መሐመድስ ለምን የዚህን ያህል ስጋት ሊገባው ይገባል? አልፎ ተርፎ ደግሞ መለያ ያስቀመጠ። ይሄ በግልጽ እየተናገረ ያለው በቃ በጣም የሚመሳሰሉ አካላት ስለሆኑ ነው። ኦኬ ቶሚን ለማግኘት ከሆነ የምትሄዱት ቶሚ ባለ አንድ አይን ነው፣ እንትና ግን አንድ አይን የለውም፣ አንድ አይኑ ጠፋ ነው ካልኳቸው ምልክት እየሰጧቸው ስለሚመሳሰሉ። ስለዚህ ላሙ አንድ አይኗ የጠፋ ላም ብታዩ ወይ ደግሞ በሬ ብታዩ ይሄ ቶሚ ነው ልትሉ አትችሉም ሰው ቀጥራችሁ። ስለዚህ አምላካችሁ ማንንም አይመስልም ካላችሁ ላሟንም ደጃልንም ፍጡራንም በሙሉ የማይመስል ከሆነ ግራ መጋባት አይጠበቅባችሁ፣ ምልክት ሊነገራችሁ አይገባም። አንድ ሁለተኛ ደግሞ ነቢያት ሁላ እንዳልሰበኩት ራሱ መሐመድ ቅድም ተናግሯል በሳሂህ ሙስሊም 2933 ኤ ላይ ከፍተን እንዳየ ነው አይደል? በዚህ መሰረት ጥያቄ ልጠይቅ። ማለት አሁን እኔ እንደገባኝ አላህ ለምሳሌ 8 ኪሎ ሜትር ቁመት ሊኖረው ይችላል። ኦፍኮርስ ያው በሐዲሱ መሰረት አዎ፣ በዚህ በደጃል ትምህርት መሰረት አዎ፣ ደጃል ያለው ነገር በሙሉ አለው። ደጃል ስንት ነው ኪሎ ሜትር እንትኑ ቁመቱ? አጭር ነው፣ አልተቀመጠም በሜትር አጭር ነው የሚለው ሰው የ8 ኪሎ ሜትር ረዥም ነው 8 ሶ ሞስት ላይክሊ አጭር ነው የሚሆነው ማለት ነው። አላህ
ኦፍኮርስ ከአደም ያነሰ ነው። ኤግዛክትሊ ተመልከት፣ አላህ አጭር ነው። እሱ ብቻ አይደለም ደጃል ይሄ የውስጥ እቃዎች ምናምን አሉት ዴፊኒትሊ ቢኮዝ በሰው ነው የሚመስለው ብሏል አንጀት ምናምን። ስለዚህ አላህም አለው ማለት ነው። አንጀት አለው፣ ጉበት፣ ጨጓራ ደጃል ያለው በሙሉ አለው ማለት ነው። ኦኬ ደጃል አንቲክራይስት ነው ተብሏል። ቅድም ከታች እንዳለ እየጠየቀ ነበር። ጥሩ አድርጎ ነው የጠየቀው። ቴንክ ዩ። ደጃል አንቲክራይስት ነው ተብሎ ክራይስትን ነው የሚቃወመው፣ ግን የሚመስለው አላህን ነው። which means አላህ እኩል ይሆናል ክራይስት ማለት ነው። አላህ እኩል ይሆናል ኢሳ ማለት ነው። እኔ እኮ ግን አፋቸውን ዘግቶ ግን የሚያናግራቸው አይመስላችሁም? እግዚአብሔር በጣም እኮ የሚገርመኝ እንዴት አንድ ወጥ መጽሐፍ ያቅታቸዋል። ቢያንስ አንቲክራይስት ነኝ ብሎ ነው የሚመጣው ወይም ከኢሳን ተቃራኒ ሆኖ ነው የሚመጣው አሉና ግን ተመሳስሎ እንዳይሸውዳቸው የተባሉት ይኸውላችሁ፣ ለምሳሌ ሐሰተኛው ኢየሱስ እንላለን እኛ በመጽሐፍ ቅዱሳችን። ሐሰተኛው ኢየሱስ ራሱን ኢየሱስን አስመስሎ ይመጣል ነው የምንለው አይደል? ኢየሱስን አስመስሎ ከመምጣቱ የተነሳ እንዳትሸወዱ ተጠንቀቁ፣ ሐሰተኛ ነቢያት ምናምን እየተባለ ብዙ ትምህርት ተምረናል፣ እንማራለን ወደፊትም። ስለዚህ የክርስቶስን ትምህርት ስናቅ ሐሰተኛው ኢየሱስን እንቃወማለን እሱን መስሎ ስለሚመጣ። አሁን ይሄኛው እነሱ ምን አሉ? ደጃል ማለት አንቲክራይስት ነው አሉ። ያው እዚህ ጋር ልጅ ኢያሱ እያሳየን ነው። አንቲክራይስት ከሆነ በኋላ በመልክ ግን የሚመስለው ማንን ነው? አላህን ነው። ታዲያ ክራይስት እኩል ይሆናል አላህ ነው ማለት ነው። ሴም ታይም አዘርዋይስ ለምን ሁለቱ ተመሳሰሉ? እና የእስልምና ዳይለማ በየቦታው ነው ለማለት የፈለኩት ምንድነው፣ ደጃል ያለው ነገር በሙሉ አለው ያቺ የጠፋቸው አይን በስተቀር ምንድነው ጠንጋራ ከሆነችው አይን በስተቀር አላህ እኩል ይሆናል ደጃል ማለት በሙሉ እንችላለን። ይሄ አይስማማንም ተሳደባችሁ አምላካችን ምናምን የምትሉ ካላችሁ ገብታችሁ ጠይቁን። እንደውም አካለ ጎዶሎ ስንል ነበረ፣ አሁን የተወሰነ ጨምረንላችኋል። ስለዚህ አላህ እንደዚህም ነው ማለት ነው። እኛ አይደለንም ኦፍ ኮርስ ሁሉንም ስም የሰጠናችሁ ወንድሞቻችሁ አልራዚ የሚባሉ ሰዎች እነሱ ናቸው ጣዖት ነው ይሄንን አውጣችሁ ልሽጥ ብትሉ እንኳን የሚገዛችሁ የለም ያሉት። አካሉ ሙሉ ስላልሆነ አንገት የለውም ትሉና አይን አለው ትላላችሁ፣ እጅ አለው ትሉና ወገብ የለውም ትላላችሁ። እንደዚህ ከሆነ ይሄ ከጣዖታትና ይሄ ከመጫወቻዎች ራሱ ያንሳል ያሏችሁ የራሳችሁ ስኮላርስ ናቸው። ዕቃ ልትገዙ ለልጆቻችሁ ሄዳችሁ አስቡት። ወይ ውሻ ስትገዙ ጭራ የሌለው አንገት የሌለው ውሻ ምን ብላችሁ ነው የምትገዙ? አትገዙም ማለት። ሰውም ቢሆን እንደዚህ ሰው ነኝ ብሎም የተቀመጠ ቢሆን ማለት ነው አንገት የሌለው ጭንቅላት የሌለው ምን ብላችሁ ነው ሰው ብላችሁ የምትገዙት? አይዶል እንኳን አይሆንም፣ ይሄ መጫወቻ እንኳን አይሆንም ብለው የነገሯችሁ ራሳችሁ ከሙስሊም ስኮላርስ መካከል ናቸው። እነሱ ብቻ ሳይሆኑ ሀባሾችም ዛሬ ይሄ ጣዖት ነው እንጂ አምላክ አይደለም አላህ ይሏችኋል። ዴፊኒትሊ እኛም እንዲህ የእነሱን ተቀብለን ስንላችሁ ነበር። ሌላ መጽሐፍ የራሳችሁን ስናነብ ደግሞ ይሄው ሙሉ አካል ሰጥቶ እንደውም ባለ ሁለት አይን አድርጎ ቁመቱ አጭር ሆኖ የዶሮ ጥፍር ምናምን የሚመስል እግር ይዞ ተገለጠ ማለት ነው። አላህ አልታወቀም አይገለጥም አትበሉ። በነገራችን ላይ አላህ ይገለጣልን ብትሉ አይገለጥምን ብትሉ ከእስልምና ትወጣላችሁ። እኔ እኮ አስወጥተን ጨረስናችሁ እኮ በሁሉም መንገድ። ይገለጣል ብትሉ ለምሳሌ ይገለጣል ብትሉ አላህን ያየው ማንም የለም ምናምን በሚለውና ምናምን ይሄ አልተገለጸም በምትሉት ትምህርታችሁ መሰረት ከእስልምና ትወጣላችሁ። አይገለጥም ብትሉ ደግሞ ራሱ በቂያማ ቀን ይመጣና መጀመሪያ ቀድሞ ካዩት በሌላ ፎርም ይመጣል ይላል። ስለዚህ አሁን ማየት አለባችሁ ማለት አሁን አይታችሁታል ማለት ነው። እንደ ኡስታዛችሁ አልተገለጸም ብትሉ እስላም አይደላችሁ፣ ሙስሊም አይደላችሁ። ቢኮዝ ሙስሊሞች በሙሉ አላህን ለሁለተኛ ጊዜ ነው የሚያዩት ቂያማ ቀን። ለምን? መጀመሪያ ስላዩት ማለት ነው። መጀመሪያ በምን መንገድ ነው ያያችሁት? በዶሮ እግር ነው ያያችሁት? በፍየል ቅርጽ ነው? በምንድን ነው ያያችሁት? ቴላስ ያው መጽሐፋችሁ ግን የሚለው መጀመሪያ ካዩት በሌላ ቅርጽ ይመጣል፣ ከዛ እነሱም አይደለም ብለው ያባርሩታል ምናምን ብሎ ያወራል ማለት ነው። which means አይታችሁታል፣ ታውቁታላችሁ በዚህ ዓለም ማለት ነው። አልተገለጠም ማለት አትችሉም። ይሄው እዚህ ጋር ደግሞ እንደምታዩት የተገለጠው በወንድሙ በደጃል አይነት ነው። ወንድሙ ደጃል ምን ይመስላል? ቁመቱ ይሄን ያህል እንደዚህ። ከዛስ አይኑ አንደኛ የዛኛው ደግሞ ሁለት ነው። የአላህ ስንት ነው? ሁለት አይና ነው። የአላህ አይን ሁለት አይና ነው። እነኚህን ጥቅሶች ያዟቸው ክርስቲያኖች ሁላችሁም ያዟቸው። ለምንድን ነው እንደዚህ የምናደርገው? አምላካቸውን አንዳንዴ መንፈስ ነው ይሏቸዋል። ሐሰት ነው። ይሄው መንፈስ ቢሆን እንደዚህ ተገለጠ አይባልም። አይ ተገልጦ ነው እንጂ አላህ ማንነቱ እንደ ደጃል አይደለም ካሉን ዌልካም ቱ ክርስትና ማለት ነው። ያኔ አለቀ ነገሩ። ዌልካም ቱ ክርስትና። ለምንድን ነው ወደ ክርስትና እንኳን ደህና መጣችሁ የምንላቸው?
ክርስትና ማለት የመገለጥ ሃይማኖት ነው። አምላክ በፍጹም የማይታይ ማንነት በመንፈስ ሲኖር በመለኮት ሲኖር ሳለ በእኛ ስጋ እኛን መስሎ እኛን ሆኖ መጣ ስንል እንዴት አምላክ እንደኛ ያድራል? እንዴት ሰው ይሆናል? እንዴት ይተኛል? እንዴት ማህፀን ውስጥ ይገባል አሉን አይደል? እንዴት ዶሮ ይሆናል? ቀለል እናድርገው ጥያቄው። ልጅ ኢያሱ ካሜራ ኦፍ አድርገህ ወይ እንድምትል ወይም ደግሞ ኦኬ ይቻላል። እንዴት ደጃልን መሰለ? እንዴት እጅ ቁመቱ አጠረ? እንዴት አይኑ እንደዚህ ሆነ ብለን እንጠይቃለን ማለት ነው። በጣም ሲምፕል ጥያቄ። አይ አልሆነም ካላችሁን ይሄን አዲስ ትጥላላችሁ፣ ከእስልምና ትወጣላችሁ። ሰው ጥቅሶቻችሁን በደንብ ያዟቸው። እስኪ ጥቅስ ያልያዛችሁ ሰዎች ጠይቁ፣ አንዳንድ ቁጥር ጻፉ። እነዚህን ጥቅሶች መያዝ አለባችሁ። 3 4 ናቸው። አናስቸግራችሁ፣ ግን ጻፏቸው። አንዳንድ ቁጥር ከጻፋችሁ ጥቅሶቹን እንደግማችኋለን። አንቀበላቸውም ካሏችሁ ወደኛ ታመጧቸዋላችሁ። እንደዛ ያሉትን ሰዎች ወደነ ቆስጠንጢኖስ፣ ወደነ ቃል፣ ወደነ ሀቢብ፣ ወደነ ልጅ ኢያሱ 4 ጥቅሶች እነግራችኋለን፣ ወይ 5። ከ5 አልበለጠም። ከ5 ከበለጠ እንዳትጽፉ። አንድ ቁጥር የጻፈ የለም። አይ ኧረ ጥቅሱን የያዙቷቸው ይፈልጉ። ትንሽማ ይማሩ። የምንሽ ከነሽት ነው ይቻላል። እሱ 2 ይበቃቸዋል። እሺ አንድ ቁጥር አንድ ሰው ጽፏል። እሺ አንድ ቁጥር 2 ሰው ጽፏል። 10 ሰው ካልጻፈ አንከፍትም ጥቅሶቻቸው። መላኩ ጠገብኩ ያሉ ነው ከታች ቀጥሎ ይመጣው እሱ ነው። ጥቅስ ልንናገር ነው። እነኚህን ጥቅሶች እንድትይዟቸው ስለምንፈልግ አምላካቸው ፍጡርን እንደሚመስል የሚያሳዩ ጥቅሶች፣ ከፍጡርም ደግሞ መጥፎውን ፍጡር በቁመት የሚታወቅ በመልክ የሚታወቅ በእግሩ የሚታወቅ በአይን የሚታወቅ ኦኬ። ስለዚህ 10 ሞልቷል። አይ ቲንክ ነገራቸው ደጃልን የሚመስል እንደሆነ 1፣ ከዛ ደግሞ በአይን እንደሚላይ 2 ታረግና ሌሎች 2 ጥቅሶችን ካረጋችሁ ቢ ፋይን። አመሰግናለሁ። አንተን የምታወራው ስለዚህ ጥቅሶቹን ከዛ ታነበዋለህ፣ ጥቅሶቹን ከዛ ታነበዋለህ። እኛ መሀል ላይ አንገባ። ከቻልክ ከ5 ያልበለጠ አድርገው። እሺ በጣም ብዙ ነገሮች አሉ። ብዙም አርጊውመንት ሜክ ማድረግ ይቻላል። ግን ስፔሲፊካሊ ዛሬ ምንድነው ቶፒካችን? ዋን አይድ። እነዚህ ሁለቱን ነገሮች የምትለዩት በአይን ብቻ ነው። ባይዞ በአይን ብቻ። ዋን አይድ ደጃል፣ ቱ አይድ አንስፔሲፋይድ አይደንቲቲ እና አንስፔሲፋይ ያልኩት ስፔሲፋይ ሳይሆን ቀርቶ አይደለም። ያ ኦኬ። ሰሂህ ሙስሊም 29:33 ላይ ምን ይላል? there is never a prophet who has not warned the ummah of that one-eyed liar ባለ አንዱ ውሸታሙን ያስጠነቀቀ ህዝቡን ያስጠነቀቀ ኡመቱን ያስጠነቀቀ አንድም ነብይ የለም። behold he is one-eyed እሱ ምንድነው? ባለ አንድ አይን ነው። ጌታችሁ ግን ባለ አንድ አይን አይደለም፣ ግንባሩ ላይም ካፊር ተብሎ ተጽፎበታል ይላል። ካፊር ተብሎ ተጽፎበታል። ይሄ የሚገኘው ሰሂህ ሙስሊም 29:33 ላይ ነው። ቴንክ ዩ። እንደገና ሪፍሬዝ ላድርገው። አሁን ሰሂህ ሙስሊም 29:33 ላይ እንዳያችሁት ኤ ላይ ማለት ነው ሁሉም ነቢያት አስጠንቅቀዋል፣ ከነቢያት ያላስጠነቀቀ ማንም የለም። never from the prophet ማንም አላስጠነቀቀም። never a prophet who has not warned the ummah ያላስጠነቀቀ የለም ማለት ነው። ሁሉም አስጠንቅቀዋል ማለት ነው። እና ኤኒዌይ እሱን ለማረም ነበር የገባሁት፣ ግን ጎአሄድ ያላስጠነቀቀ የለም። እነሱ እንዳስጠነቀቋችሁ እኔ ደግሜ እነግራችኋለሁ። እናም አላህ ደጃልን ይመስላል ወይም ደጃል አላህን ይመስላል። የደጃል ምልክቱ ግን አንድ አይና መሆኑ ነው። እላው ላይ ግንባሩ ላይም ደጃል ምን ተብሎ ተጽፎበታል? ካፊር የሚባል ተጽፎበታል። አላህ ካፊር አይደለም፣ ደጃል ካፊር ነው። አላህ 2 አይና ነው፣ ደጃል ደግሞ ስንት አይና ነው? አንድ አይና ነው። 29:33 ኤ ሰሂህ ሙስሊም። አልቀበልም ማለት አይቻልም። ይሄንን ከተቃወሙ ሙስሊሞች ከፈሩ ማለት ነው። ልክ እንደ ከደጃል ጋር ይሄዳሉ። ምክንያቱም ሰሂህ ካለ ሙስሊምና ወዲኮል ዳዘዋን ቡኻሪ ሳለመቀበል አይችሉም። ሰምታችሁኛል በደንብ። ወደ ሁለተኛው ጥቅስ ኦኬ። ሁለተኛው ደግሞ ምን ይላል? the prophet said ነብዩ እንደዚህ ላይ I have told you so much about Dajjal
ስለ ደጃል አንቲክራይስት የሆነው ወይም ደግሞ የክርስቶስ ተቃዋሚ ስለሆነው ደጃል ነግሬያቸዋለሁ ብዙ ነገር much about ደጃል that I am afraid you may not understand ግራንድ እንዳታጋቡ ወይም ደግሞ እንዳልገባችሁ ምን እላለሁ እሰጋለሁኝ I'm afraid you may not understand እንዳልገባችሁ እሰጋለሁ the antichrist is ደጃል ማለት ነው ሾርት ሄንቱድ የዶሮ እግር woolly haired የበግ ጠጉር one eyed ባለ አንድ አይን and an eye sightless and neither protruded or deep seated ምን የሆነ አይኑ ጎላጎላ ያለ ወይም ደግሞ ጎላ ያለ ወይም ደግሞ ጎርጎድ ያለ አይደለም ምንድነው አይን sightless ነው if you are confused about him ስለሱም በጣም ግራ ከገባችሁ know that ይህንን እወቁ your lord is not one-eyed ጌታችሁ ባለአንድ አይና አይደለም ደጃል ባለአንድ አይና ነው ጌታችሁ ባለአንድ አይና አይደለም ይሄ ግራ ከገባችሁ ስለዚህ እዚህ ጋር እንደምታዩት ባለአንድ አይና አይደለም ማለቴ ይሄ ባለአንድ አይና አይደለም ደጃል ግን ባለአንድ አይና ነው ደጃል ባለአንድ አይና ከሆነ ስፔሲፊካሊ ሊሆን የሚችለው ምንድነው ነው አሁን አምጡ በአረበኛ መደበቅ ስለሚወዱ ካሏችሁ እንድታሳዩአቸው ይሄው ስክሪንሻት ይመቻችኋል ማድረግ ትችላላችሁ ስክሪንሻት ከዛ እሱ ልክ እንዳደረጋችሁ ወደ እንግሊዘኛው ለወስዳችሁ ነው ይሄው እዚህ ጋር ሳሂህ ይላል አይደል ከታች ቁጥሩን በደንብ ለማሳየት ብዬ ነው እንጂ ጥሩ ነው የነገራችሁ ወደ ዘይት ከርሰሩ ይታል ኦኬ ከርሰሩ ይታየኛል አስቸጋሪ ነው ኦኬ ሄር ይጎ እዚህ ጋር ታያችኋል ሳሂህ ሚለው ራቅ አድርግላችሁ እዚህ ጋር ይሄው ስክሪንሾት ይቻላል አሁን ይሄው እዚህ ጋር if you confused ሚለው ማለት ነው ይሄው እዚህ ጋር if you are confused about him ስለዚህ ስለ ደጃል ትንሽ ከተደናገራችሁ ከዛ ምን አለ know that ይሄንን ወቁ lord your lord ወይም ጌታችሁ is not one eyed አንድ አይና አይደለም ስለዚህ ሁለት አይና ነው ያኛው ጠንገር ያለ ነው ይሄኛው ሙሉ አይና የት ነው የሚገኘው አሁን እንዳያችሁት ኢብን አቡ ዳውድ 43:20 ሱናን አቢ ዳውድ ሐዲስ ነው ሳሂህ ነው ከተቃወሙት ከእስልምና ይወጣሉ ሳሂህ ስለሆነ ማለት ነው እነዚህ መጽሐፍቶች በነገራችን ላይ እነሱ መርጠው ቤስት የሚሏቸውን እስልምናን አያስወቅሱም ብሎ የመረጧቸው መጽሐፍቶች ናቸው ከዚህ ዝቅ ያሉ ደረጃቸው ዝቅ ያሉ መጽሐፍቶችን ብናመጣ ግን ያው እንዳለ እስልምና ብቻ ሳይሆን አጠቃላይ መካም ይፈርሳል ቀጥሎ እንደም ሁለተኛው ይሄን አሳይተናል የቅድሙን 29:33 ሳሂህ ሙስሊም ያውኑ ሱናን አቡ ዳውድ 43:20 አንድ ጥቅስን ጨምራችሁ ከዛ ይበቃችኋል እሺ አይ ቲንክ ትልቁ ላይ መሆን ከቻልኩኝ ወይም ደግሞ ኦኬ እሺ መምህር ሄዱባት ኮርስ ስለፈለኩ ነው ሲመዘግቡ እዚህ ጋርም ሳያል ቡኻሪ 7407 ላይ ነው 7407 ላይ ያው ስለ ግሬዱ አይጠየቅም አደጃል was mentioned in presence of the prophet አደጃል በነብይነት ወቅት ወይም ደግሞ በነብያቶች ተጠቅሷል the prophet said ነብዩም እንደዚህ አለ Allah is not hidden from you አላህ ከናንተ የተደበቀ አይደለም Allah is not hidden from you he is not one-eyed ባለ አንድ አይንም አይደለም አላህ and pointed with his hands toward his eyes and adding ስለዚህ ይሄ with al-masih ad-dajjal is ነገር ግን al-masih ad-dajjal is blind in right eye
አልመሲ አደጃል ወይም ደግሞ አንቲክራይስት ደጃል ምንድነው? ባለ አንድ አይን ነው። ምን አለው? ግራ አይን ብቻ አለው ማለት ነው። ብላይንድ የራይት አይ ቀኝ አይን የለው። his eye is looks like protruded grape ምንድነው? ጥቁር ዘቢብ ነው እንደዛ አይነት ነገር ግሬፕ እና እንደዛ አይነት አይን ያለው ምን ያለው ቀኝ አይኑ እየጠፋ የሆነ ግራ አይን ያለው ነው ማ ደጃል። አላህ ከናንተ የተደበቀ አይደለም። አላህ is not hidden from you. he is not one eyed. አላህ ባለ አንድም አይናም አይደለም። ነገር ግን ምንድነው? አላህ ባለ አንድ አይን አይደለም፣ ደጃል ባለ አንድ አይን ነው። ስለዚህ በፍጹም ሙስሊሞች ግራ እንዳትጋቡ። ደጃልን ካያችሁ አንድ አይን አለው፣ አላህ ባለ አንድ አይን አይደለም። ስለዚህ በዛ በቀላሉ ትለዩታላችሁ ማለት ነው። በጣም በቀላሉ ትለዩታላችሁ። እሺ አይ ቲንክ መምህር አረብኛውንም ይሄው መምህር ባሳዩን መሰረት ይሄው አረብኛውንም መያዝ ትችላላችሁ ስክሪንሾት አድርጋችሁ። በጣም አሪፍ እናመሰግናለን። ቃሎት ያሰማልን ትልቅ ሰው። በጣም ቆንጆ ትምህርት ነው ዛሬ የተማርነው አይደል ጋይስ? እና ቃሎት ያሰማልን።